ትዳር እንደ ሰሪው እንደተሰራው እሱ እንዳሰበው ካልሆነ እንደዚህም የኔ እናት ልደፋልሽ እያለ እንደኔ እንደንትን እንደ ምንድነው እንደ ፈረንጆሻ እየጎተትኩት የሚሄደው ባል ቢኖረኝም እሴት ቦርሳ ቢሸከም ዘይ በቃ እንደዛም ይሁን በቃ ለኔ ኮምፎርት ኮሪፍ ነው ስታስበው አይደለ እንደዛም ይሁንልኝ መጥቶም ይርገጠኝ ምንም ቢሆን ትክክለኛ የትዳሩ ደራሲ በደረሰው ድርሰት ልክ ካልሆነ ደስተኛ ነው አንድ ግን ሁሉ ጊዜ ከማየው ነገር ምንድነው ሴቶቹ እንደናታቸው ትሪት እንዲደረጉ አይፈልጉም yes ወንዱ ደግሞ እንደ አባቱን አክት አሁንም ማድረግ የሚፈልገው ጋቢ ለብሶ ቁጭ ብሎ ምናምን ከዛ ቤት ሲመጣ እራት ብላ ሲባል አይበላው ልጆች ብሉ ግድ የለም የሚል እንደሱ የሚፈልጉ ሴቶች የሉ እንደ በስንቱ አይነት ወንድ የሚፈልጉ ሴቶችስ እንግዲህ እድሜያቸው 60 ከሆነ ነው የኔን ባህሪ ለሴት ልጆቻቸው ይመኛሉ ለወንድ ልጆቻቸው ሚስትነት ግን አይመኙም አማት ሆነ አይፈልጉም ነው አማት ለሞታ ልጃቸው እንደማይችሉ ያውቃሉ አሁን ፍቺ በዛ ተብሎ ይጮሃል ለምን ሲባል ሴቶቹ ፌሚኒስት ሆኑ አረ እኔ ተረጋጓልኩኝ እናትና አባቶቻችን የድሮዎቹ እናቶቻችን ለምን ሳይፋቱ ተቀመጡ ልጆች ለማሳደግ ኢንካም ስለሌላቸው ጓደኞቼስ እንዴት ነው የሚያዩት ሚስቱ ተቆጣጣራለች ደውሎ ይሄ እንግዲህ ያሳወቀ ነው ጋስዋሶ ሁሉ ይስቃሉ ስለከናሳነ ይደውል ነው በራሱ ዓለም ኮምፎርታብል ሆኖ የሚኖር ነው ሲንግል ሆኖ የኖረ አሁንም አግብቶም ሲንግል ሆኖ የሚኖር ማለት ነው ለኔ ታገዢ ምን እንባለው ግን የትምህርት ግን እንደገና እየመጣ አይደለም አሁን እየሰማው ነው እኮ አሁን ምንድነው መሰለ አሁን ታገዢ ሆነና እሱኛው እትሳን ላይክ የራዲካል ፌሚኒስት ተቃራኒ ልንሆን ነው እንግዲህ እሱኛው ላይ ያመጣ ነው ያኛውን በዳዘኛው ጽፍ ደግሞ ሲሆን የራሱ ችግር አለ በቃ ይሄ ፔሲሚስት የሆነውን ጉዳይ ብቻ ነው ደራሲዎቹ ሊነግሩን የፈለጉት ያው ሁለት ሶስት ደራሲዎች ሲፈራረቁ ስለነበር ማለት ነውና በእያንዳንዱ ፍሬም ውስጥ የምናስተውላቸው ወንዶች ጠቅላላ ይሄ ነው ብሎ ማለት ይሄ ኤስቲ ጀነራላይዜሽን አይነት ነገርስ ምንም እንደው ለናሙና እንኳን አንድ እንኳን ደና አልነበረም ወይ አንዱ ምን አለ መሰለኝ በጣም ይገረመኝ ማለት ነው ይሄ ሁሉ ማዲያት የምታዩ ከተማ ውስጥ ምን ይመስልሻል ባል እኮ ነው ይሄ ሌላ ደረጃ አስተካክሎ ሲምቦላይዝ መደረግ ያለበት ከኔ አባት ወይም ከኔ አያት ወይም ትራዲሽናል ኮንም ሳይሆን መታየት ያለበት ከባለቤቱ ክርስቶስ ደግሞ እንዴት ነው ቤተክርስቲያን የሚወደደ ግን ወንዱ እንደዛ የሚያዩቸርሽ በዚህ ላይ እንድትያያዥልኝ ፈልጌ ነው ቴዎሎጂውን ላምጣልህና ከዛ ላመጣው እኮ አንድ ምን አለችኝ አንድ ወዳጄ በቃ ሞኝነቱን እኮ ተቀበለው ነው አለችኝ ማለት ነው ይሄ እኮ ሞኝነቱን መቀበሏ እሷን ጀግና ሊያረጋት ይችላል ኢታሊያን ሳልት እኮ ስድብ ነው ለሱ አስበው ሞኝ ነው ባሌ እንደማለት እኮ ነው አሁን ደግሞ ሌላው ደግሞ ወይ ምክንያታቸው የወንዶች ምክንያት ይሄ ልደት አላስታውስም አንቨርሳሪ አላስታውስም ምን አላስታውስም የጫማ ቁጥርህን ታውቃለህ ደሞዝ ቁጥርህን ታውቃለህ አካውንትህን ታውቃለህ እንዴት ነው እሷን ልደት የሚያስደስታት ኮን ኤክስትራ ማይል ማትሄደው ምን ነው ይደበርሽ ነገ የሚባል ኮንሴፕት የለውም እዚህ ውስጥ ዛሬ ብቻ ነው እሱ የሚኖረው ዛሬውንም ደግሞ በግባው አይደለም ሰበለው በቃ እና የሴቶቹ ጥንካሬ ብዙዎቹ በቃ they can't afford it ገባህ ለምን ብዬ እናቴ እንደዛ ስትሆን አይቼ እኔ አልደግመውም እሱ ሰላም ጤና ይስጥልን የተወደዳችሁ የሊታ ቤተሰቦች እንዴት ይዟችኋል እንዴት አላችሁ ዛሬ በአንድ ርዕሰ ጉዳይ ላይ ልናወራ ሁለት እንግዶችን ይዤ ነው ከፊታችሁ የተሰየምኩትኝ የምናወራው በስንቱ ሲትኮም ላይ ነው በስንቱ ሲትኮም ላለፉት 3 አመታት ተላልፎ ነበር እና ባለፈው ሳምንት በቃን ብለዋል ታዲያ እነሱ ይብቃቸው እንጂ ሐሳቡ ገና አልበቃም እና እሱ ሐሳብ ላይ የተለያዩ ጉዳዮች ይነሳሉ ይጣላሉ እንደው ስለ በስንቱ የተወሰኑ መረጃዎች እናንሳ መጀመሪያ ላለፉት 3 አመታት በሶስት የተለያዩ ምዕራፎች ወይም ሲዝኖች ነበር የታየው እና ወደ 148 አካባቢ ኤፒሶዶች ታይተዋል እነዚህ ውስጥ የተለያዩ ሐሳቦች ተነስተዋል በዋናነት ፍሬም የተደረጉ ጉዳዮች እንዳሉ ሆነው ግን የተለያዩ ርዕሰ ጉዳዮች ማህበራዊም እንዲሁም ደግሞ ቤተሰባዊ ጉዳዮችም ጭምር እንዲሁም ደግሞ በዋናነት በባልና ሚስት መካከል ያሉ ግንኙነቶችን ተነስተዋል በተለይ ደግሞ የወንዶቹ አሳሳል አስመልክቶ ሰዎች እንዴት ምናምን ብለው ጥርሳቸውን የነከሱም አልጠፉም ዛሬ ሁለቱ ወዳጆቻችን እሱን ሐሳብ ነው የሚያነሱልን ዮናስ ጎርፌና ቲጂ ተስፋዬ አሉ ሁለቱም ለሀሌታ አዲስ አይደሉም
ዮናስ ደጋግሞ መጥቷል። ቲጂም አንድ ሁለቴ መጥታለች እና እሷ ደግሞ ብዙ የምትሰራው አካባቢ ደግሞ ከወጣቶች ጋር ስለሆነ የአንቺ ወጣት ሰፈሮችስ እንዴት አዩት እንላለን። ደግሞ በቴዎሎጂ ሰፈርም አለች እና እንደው ቅዱስ ቃሉስ ምን ይላል እንላለን። ዮናስ ጎርፌ ኮፍያው ብዙ ነው፣ ሙዚቀኛ ነው። ሌላኛው ደግሞ የፊልም ባለሙያ ነው። ስለዚህ በፊልም መነጽርም እንዴት አየኸው እንለዋለን። ፊልም ማህበረሰብ ከመስራት አንጻር ያለውንም ፋይዳ አብሮ ይነግረናል። እንኳን ደህና መጣችሁ። እንግዲህ መጀመሪያ እንደው ዝም ብላችሁ እስቲ እንደው ሀሳቦቻችሁን እንዴት አያችሁት በስንቱ ከሚለው እንጀምር። ዮኒ ሌዲስ ፈርስት ኢቨን ቱ ሄቨን ቢሆንም እንግዲህ እኔ ልጀምር። ባለው ለጸጉር በእድሜ የኔን ነጭ ሸፍኜ ማለት ነው። እሱም አንድ ጥያቄ ነው። እኔ በኢትዮጵያ ሲትኮሞች ላለፉት ጥቂት ዓመታት ከተደረጉት ውስጥ 2 ሲትኮሞች መወዳቸዋለሁ። በስንቱንም አንደኛው ነው። ሌላኛው ደግሞ ምን ልታዘዝ የሚለው ነው። ምን ልታዘዝ ፖለቲካል ሳታየር ስለሆነ በጣም ደስ ይለኛል። እሱ ፖለቲካውን በደንብ ይነካካልን ነበር። ስለዚህ እሱን ነፍሱን ይማረው በጣም ጥሩ ሾው ነበረ። በስንቱን ደግሞ ከሚያቀርበው ሶሻል ሳታየር ላይ እና ሶሳይቲው እንዴት ነው የሚያየው የሚለው ነገር ሁሉ ጊዜ ኢንትረስት ያደርገኛል። ብዙ ጊዜ እሱን ካየው በኋላ ኮመንቶቹንም አያቸዋለሁ ከታች የሚመጡትና የአብዛኛው ሰው ቀለል አድርጎ ቀልዱን ብቻ ነው የሚያየው። በዛ የተነሳ የሚፈጠረውን ነገር ብዙም እንትን አያደርገውም፣ በኮሜዲነት ያልፈው። ለእኔ ግን ካየሁት በኋላ ኮመንቶቹን ሳያቸው ሰው የጠቅላላ ሾው መንፈስ በደንብ ይገባ ይሆን ብዬ አስባለሁ። አዳፕቲቭ ነው። ኤቨሪባዲ ላቭስ ሬይመን ከሚለው የአሜሪካን ሲትኮም የመጣ ይመስለኛል። እንግዲህ እነሱ ብዙ መመሳሰሎች አሉ፣ በጣም ብዙ መመሳሰሎች አሉ። በስንቱ ከሬይመን ጋር በጣም ይመሳሰላል። ወንድሙ ከእሷ ወንድም ጋር ይመሳሰላል። ከእናትና አባታቸው ቤት ባሻገር ነው የሚኖሩት። ከእሱ እናትና አባት በዚህኛው ከእሷ እናትና አባት ባሻገር ነው የሚኖሩት። ኦፍኮርስ ኤቨሪባዲ ላቭስ ሬይመን ለህፃን ልጆች ነው ያሏቸው። ልጆቹ ኢንቮልቭመንት ገና ብዙ አይደለም፣ ግን ኮንሰፕቱ ግን ተመሳሳይ ነው። ወንዱ ያው ያው የዋህ ደንደብ ወንዶች የበዙበት ነው። ያስቸግረኛል። ግን ቢሆንም ግን የወንዱን እንትን በቤተሰብ ውስጥ ያለውን ተጽዕኖ ቀለል አነስ ያደረገ የእሷን ተጽዕኖ በሁሉ ነገር ያገዘፈ በዛኛው ኤቨሪባዲ ላቭስ ሬይመን ላይም እንደዛው ነው እና በዚህኛው ይሄ የሶሻል አደጋ አለው በሚለው ላይ እኔ በጣም እስማማለሁ። ባላንስ ቢያደርጉት ደስ ባለኝ። በኋላ እንመጣበት ይሆናል። እኔ አሁን እዛ ቤተሰብ ውስጥ ሁሉንም እንመልከታቸው እስቲ። በስንቱ የእሷን ወንድም ማን ነበር ስሙ? ሙሌን፣ የእነሱን ልጅ ወንዱን ልጅ፣ ከዛ ፖሊሱ ጋር አብረን ሌላ አንድ ፊልም ሰርተናል። ሰፈራችን ልጅ ነው ኢንስፔክተሩ። አንዳንድ ጊዜ እንገናኝና በቃ ሁሉ ጊዜ የተጃጃለ ፖሊስ ነው የሚሆነው። ትንሽ በሰል ያለው የስንቱ አለቃ ማን ነው? ገለታ ትንሽ በሰል ያለ የቢሮ አመራር አይነት ትንሽ ያለ ሻል ይላል እንጂ እሱም ብዙ የራቀ አይደለም። ገለታ ብቻ ወንዶቹን ጠቅላላ ትንሽ ቆፍጠን ያለ ቤተሰብ አመራር ያለው የእሱ አባት፣ እሱ ያው ባህላዊ አባት ነው። ከባህላዊ አባትነት ትንሽ የሚለየው ኳስ መውደዱ ነው እንጂ ያው ባህላዊ አባት ነው። ግን የእሷም እናት ዋዛ አይደለም። ወይዘሮ ማን ይችላል ቁንጅና ተወዳድሬ ምናምን ደረስኩ ምናምን ይላል። እነሱን ቤት የምትሰራው ሰራተኛ ሴትዮ አሰገደች በጣም አሰገደች ነች። ከዛ ውስጥ ሴት ትንሽ ደከም ብላ የምትታየው የእንትና ገርልፍሬንድ ነች፣
ሙሌ እሷ ያው ትንሽ በቃ እሷን ደግሞ ኦልሞስት የአእምሮ ዝግምተኛ ነው ያደረጓት። በጣም ወደዛ ጥግ አስኪደዋታል። ኢቭን የበስንቱ ልጅ ሴቷ ራሱ በጣም እሷ ደግሞ በጣም በቃ አሁን ያለውን የሴቶችን ወጣት ልጆች ነው በጣም ትወክላለች። በጣም ወንዱስ ልጅ ይወክላል ወይ እንዳትሉኝ ይመስለኛል። ምክንያቱም እኔም ወንድ ልጅ አለኝ፣ ሴት ልጆችም አሉኝ። አይ ካን ሲ እና ከወንድሜ ልጅ የሜዲካል ዶክተር አለች እና ስለ ቤተሰባችን እናወራ ነበር አንዳንድ ጊዜና በዚህ ጋር አገናኝተን ስናነባ የኔን ልጆች የወንድሞችን ልጆች እያነሳን ወንዶች እኮ ይኸውልህ አጎቴ ትለኛለች፣ ወንዶች እኮ እንደዚህ ናቸው ከእንትና ጋር ማለት ነው የሚመሳሰሉት በቃ በስንቱ ልጅ ጋር ሴቶቹ እኛ ሴቶቹ እኮ በእኔ እናት ማለት በአያታችን ነው ወጣ ነው እንዲህ ቀጥ አድርገን ምናምን እና አይ ካን ሲ ሶሳይቲው ምናልባት ይህን አይነት ጀኔሬሽን እየፈጠረና የዛ ሪፍሌክሽን ይሆን እነሱ እያሳዩ ነው ያለው። ያልሆነ ነገር ነው እየቀረጹ ያሉት ወይስ የሆነውን ነገር ነው እያሳዩ ነው? ኦፍ ኮርስ ኮሜዲ ስለሆነ ኤግዛጀሬትድ ሊሆን ይችላል። ግን ሶሳይቲ ውስጥ ይሄ ነገር አለ ወይ? አሁን እንደሚባለው እዛ እንዳየነው ሴት በጣም ጠንከር አድርጋ የምትይዝ ወንዱ ያው እንግዲህ አንቺ ካልሽ በአባባልም ግን ፈረንጆች እኮ አባባልም እኮ አለ ሃፒ ዋይፍ ሃፒ ላይፍ ይላሉ። ስለዚህ ሴቶችን ጀነራል ኢን ሆል ወርልድ በትዳር ውስጥ ጠንካራ የመሪነት ነገር እያሳዩ ናቸው ይመስለኛል። እና የዛ ሪፍሌክሽን ይመስለኛል እንግዲህ እኔ ምስቲቷ ያው ፈረንጅ ነች። ስለዚህ እሱ ነው ችግሩ። አይ ግን የጓደኞቼንም እኮ ቤት ሳይ እኮ ሴም ቲንግ ነው። ሴቶቹ ወንዶቿ ብዙ ጊዜ ይፈራሉ። ምን ትላለች የጓደኞችን ስለማይ እሱም በኋላ እንመጣበታለን። እኔ ኢምፓክቱ ላይ በእውነት በጣም ለውጥ አለው አሁን እና ስለ ስንቱ የሚለው ሾው ላይ አሰሾው አሰ ኮሜዲ እወደዋለሁ። ቆንጆ በጣም ቆንጆ የተሰራ የታሪክ አወቃቀሩ ቆንጆ ነው። ቀልድነቱ ቆንጆ ነው። ማህበረሰቡ ላይ ግን የሚፈጥረው ኢምፓክት ምንድን ነው የሚለው ነገር ላይ ግን የስ አደጋለሁ ብዬ ግን አምናለሁ። እንደዚህ ማለት ከሾው ውስጥ የማልወድላቸው አንድ ነገር አለው። ሁልጊዜ መጨረሻ ላይ ይቀመጡና በቃ ምንድን እሱ ቁም ነገርን በቀልድ አይነት ነገር አስተላልፍንላችሁ አይነት የሚሉት ማስተካከያ እንደሚያመጣም እሱን እኔ ብዙ ጊዜ አልወድላቸውም። በቃ ሊቀልዱ ሞክረዋል። እንደ ቀልድ ያየው እንደ ቀልድ ያየው ከዛ ውስጥ ቁም ነገር የሚያገኝበት ካለ ከዛ ውስጥ ደግሞ ሲሪየስሊ በተለይ ሴቶቹ ሴት ልጅማ በአሁን ጊዜ እንደዚህ ቆፍጠን ማለት አለባት፣ መብቷን ማስከበር አለባት ምናምን የሚል ነገር ሴቶቹ ትምህርት አግኝተንበታለም ካሉ ማለት እንግዲህ ማህበረሰቡ በዛ አይነት መንገድ እየሄደ ነው ማለት ነው እንጂ መጨረሻ ላይ ሁልጊዜ የማስተካከያ ነገር ይመስላል እና እሱኛው ፓርት ውስጥ አልወድላቸውም። ሲጨርሱ ጀመራቸው ወይ ያቆመዋለሁ ወይ አልጨርሰው አይደለ ከፊልም ኮንሰፕትም አንፃር ሰምሃው መልእክታቸውን ካስተላለፉ በኋላ በዛ ልክ ማረም ትክክል ነው ወይ? አይ እኔ እሱን አልወድላቸው። ከሲኒማ አቀራረባቸው ውስጥ ወይም ከፊልም ከፕሮዳክሽን አቀራረባቸው ወድላቸው ለካሜራ የሚያወሩት ነገር መካከል ላይ ወድላቸዋለሁ። በጣም ቆንጆ ሀሳብ ነች፣ ኦድ ሀሳብ ነች። ለካሜራማኑ ነው የሚያወሩት አይደለም ወይ እሷን ሲያማት ወይ እሷን ስታማ ወይ ምናምን። ግን እሱኛው ሳይሆን መጨረሻ ላይ ወይ ሁለቱ አብረው ተቀምጠው በስንቱ እኮ ልክ ነበር እንጂ ምናምን እንደዚህ የሚሉት ነገር ኦኬ ያላችሁትን ብላችኋል ለእኛ ተውልን እኛ እንዴት እንውሰደው የሚለውን ነገር እሱ ላይ ብዙ ጊዜ አይመቸኝም ነበር። ግን በታሪክ አወቃቀራቸው የመሰለው ነገር ላይ እወደዋለሁ። ግን ስቲል በማህበረሰብ በዛ ነገር ላይ የሚያመጣው ኢምፓክት ግን ሁልጊዜ ቤተሰብ ሊመካከርበት ሊነጋገርበት የሚገባ ይመስለኛል። በእኛ ቤት በእኔና አሁን እኔ 4 ልጆች አለ ኦልሞስት ሁሉም ወጥተዋል። አሁን ወንዱ ልጅ ተመልሶ እንደገና መጥቷል። የአሜሪካና የትራምፕና የካናዳ ኑሮ አላስኖር ብሎ ኢትዮጵያ መጥቷል። but we are very happy ተመልሶ መምጣቱ። ግን እኛ ቤት አሁን ቺርስን እናያለን የተለያዩ ቢግ ባንድን ምናምን እንደዚህ ስናይ ግን ሁሉ ጊዜ እኛ ከእንትኑ በኋላ እናወራለን። በተለይ አንዳንዴ የሳተ ነገር ከእምነታችንም አንጻር ከተለያየ አንጻር የሳተ ነገር ከመጣ
እናወራዋለን። ይሄ ነገር ግን በዚህ መንገድ ሊታይ ይገባዋል። እነሱ ደግሞ ወደ ቲኔጅ ሲመጡ ደግሞ ራሳቸውም ያነሱታል ወይም እኛ ሊሞግቱን ሆነ ብለውም ያነሱታል። አባቢ እኮ እንደዚህ ነው የምታምነው ታዲያ ይህን ጉዳይ እንዴት ታየዋለህ ይላሉ። እና በእኛ ቤት ውስጥ ትንሽ ይለያል፣ እናወራዋለን። ግን ያ ፕራክቲስ በብዙ ቤተሰብ ውስጥ ያለ አይመስለኝም በእኛ ሀገር። እና እሱ አደጋው አንዳንድ ጊዜ ይታየኛል። ይሄ ነገር ትንሽ መታየት ያለበት ይመስለኛል። እና ምን እንግዲህ እንደዛ ቲጂ እንዴት አየሽው? በሙሉ አልተከታተልኩትም። የተወሰነ ጊዜ ያየሁትና ኢቨንቹዋሊ ሳየው በጣም ምንም ብለን ያድ ቫልዩ የሚያደርግ ነገር ስላልሆነ እንደውም በመናደድ ነው የተውኩት። የሚያነሱት ኢሹ ፋኒ ነው እውነት ለመናገር ዝም ብለህ ካየኸው ዝም ብለህ ስቀት አልፈዋለህ። ግን ኖርማሊ እኔ በፕሪንሲፕሊ የማየው ነገር ተነቀቃለሁ። ምክንያቱም ባይ ዲፎልት ነው የምሰማው ውስድ ስለምንል አይደል እውቀት ስለሚገባ ፈራለሁ ሁልጊዜ። ስለዚህ መጀመሪያ እንትኗን አጥልዬ ከዛ ነው እና ከጓደኞቼ ጋር ያን እንደተጀመረ ሰሞን ነው እንዲያውም በደንብ ስናወራበት የነበረው። ይሄ ሪያሊስቲክ የሆኑ የፋሚሊ ግጭቶች ቤት ሀፕን የሚያደርጉ በመሆኑ እሱኛው ፓርት ላደንቅላቸው እችላለሁ። የተቀባባ ምናምን ሳይሆን የብስጭቱ የቤት ኢሹዎች ይነሳሉ። ፓርትሊ እሱኛውን ይሄ ፍራስትሬሽኖች የፋሚሊ ፍራስትሬሽን ልጅ ሲታመም የሆነ ነገር ሳይሳካ ሲቀር ያሉትን ነገሮች አይቻቸዋለሁ። ግን ፋኒ ቢሆንም the message behind ደግሞ እኔ በጣም የሚያሳስበኝ ምክንያቱም I think ሚዲያ ዋና ዓላማው የማህበረሰቡን ቶን አይደል የሚሄድበትን መንገድ መቅረጽ እኮ ነው። አትሊስት የሌላው ዓለም እንደዛ ነው። 24ን ሰሩልንና አዘጋጁን ጥቁር ፕሬዝዳንት መጣ። ከዛ በኋላ like intentional ነው ሚዲያ አትሊስት በሌላው ዓለም። እኛም ሀገር ቢሆን ጥሩ ነው ግን ሳናስበውም ቢሆን የሆነ ነገር እንደምናደርግ አስባለሁ። so entertainment for the sake of entertainment ብቻ ነው ብለው አርጊው የሚያደርጉ ሰዎች አሉ። አልስማማም። እኔም አልስማማም። ማለት you pass something out of it የሆነ ሜሴጅ ነው የምታስተላልፈው። ከዛ ውስጥ ቅድም ዮኒ እንዳለው የሴት ልጅ ጠንካራ መሆን ምናምን እውነት ለመናገር የኔ ሁሉ ጊዜ ጥያቄም እኔም ራሴንም መጠየቀው እኔ ላይም ከደረሰው ይሰውንም ከምታየው ሴት ልጅ ጠንካራነቷ ሴሌብሬት የሚደረገው ቤት ውስጥ ለምንድን ነው? ገባ? የውጭውን ጥንካሬዋን ውጪ ስራ ላይ ቢዝነስ ላይ ማስተማር ላይ አናየውም። እዛ ላይ ቤት ውስጥ ያለውን ነው። ግን is that the way መሆንስ ያለበት እሱ ነው ወይ ነው? እንግዲህ በኋላ ላይ በደንብ እናነሳዋለን። እንግዲህ የሴቶች እኩልነት ምናምን ስንል መለየት አለብን። እስከምን ድረስ ነው ኃላፊነትም ወስደው እስከምን ድረስ ነው? እዛ ላይ ያየሁት በሙሉ ሴቶች አሁን በደንብ አብራርተዋል። እንዲያውም እኔ እንኳን አንዳንድ ማላቃቸው ካራክተሮች አውርተሃል። ሴቶቹ በሙሉ ጠንካራ ናቸው። በጣም ቆፍጣና አንቀጥቃጭ ምናምን ዌል ስፖክን ኤጁኬትድ ምናምን ናቸው። ግን ቤት ውስጥ ሲሆን ደግሞ ኦል ደ በርደን ደግሞ እሷ ላይ ነው ያለው። የኔ ጉብዝና የሴት ልጅ ጉብዝና ሴሌብሬት የሚደረገው የት ነው? እኛ ሀገር ከሆነ የሴት ልጅ ጉብዝና ማኔጅ ማድረጓ ቤቷን እንትን ማድረጓ ነው እንጂ the same token ቆፍጣን ብላ ቢሮ ብትመራ ስሟ ሌላ ነው አይደል? she's arrogant she's ምናምን ይሆናል አይደል? የራስን ፈርም አቋም ሲኖር እሱ ፈርም ነው ይባላል። አንተ እንደዛ ትባላለህ። እኔስ arrogant ናት የሆነ አቋም ይዘህ የሆነ ነገር ስታወራው ራሷ ወንድ ናት። that is my label ስለማቀው ነው። አሁን እሱን አላየው በስንቱ ላይ ቤት የተሸከመች ባሏን የተሸከመች እናትና አባቷን የተሸከመች ልጆቿን የተሸከመች ጠንካራ የምትመስል ሴት ነው ያየሁት። እና እሱ ደግሞ ሄልዚ አይደለም ለኔ። ሶሳይቲው እንደዛ ነው። አንፎርቹኔትሊ ሶሳይቲያችን ደግሞ ምናልባት በማጆሪቲው ካልቸራችን አውትስፖክን የሆነች ሚስት አይደለም በአብዛኛው አይደል? ዝም የምትል አይደል? በብዙ መከራ የራሷን ፍላጎት ውጣ አይደል? ተበስተ ማም የሚባለው ራሱ በምንድነው ካልክ የራሷን ሐሳብ ሳትናገር at the expense of that ውጣ የምትኖር እናት is a good wife, the good mother አይደል? መልካም ሚስት መልካም እናት እሷ የሚባለው ምንም የቤቷን ጉድ ሸፍና የራሷን ሐሳብ ይሄ ክሪቲካል መሆን መጠየቅ የሚባሉት ነገር ውጣ ሳይለንስ ሆና ግን የባሏን ድክመት ሸፍና ሳምሃው ይቅርታ ቤቢሲት አድርጋ ባሏን
ልጆቿን ችላ እነዚህን የተሸከመች ሴት ነው ሴሌብሬት የሚደረገው እኛ ሀገር። ይሄኛው ደግሞ ደሴም እኮ ነው ስራው ያው ነው፣ ግን ያረጓት ምንድነው አውትስፖክን ናት። ትቆጣዋለች፣ ትጮህበታለች፣ ታዘዋለች። እና ይሄው እንትን ነው የሚመስሉኝ እኔ እሷ ድመት እሷ አይጥ ጃስ ስትለው የሚል አይነት እሱ ይሞክራል ጃስ ለማለት እኮ አይሳካልም። አዎ ግን ምን ዋጋ አለ? እሱ እኮ ነው የሚያሳየው። እሱ እንትን እኮ ቶም ኤንድ ጄሪ ላይ እኮ ጄሪም እኮ ትሞክራለች እኮ ገባህ? አይጦችም እኮ ይሞክራሉ ስኒፍ እያደረጉ፣ ግን ምን ዋጋ አለው ነው። ሶ ቤዚክሊ የሴቶችን ጥንካሬ የሚያሳይ ይመስላል እንጂ in a very subtle way ነው ለኔ። ሶ ኮሜዲው ማሳቁ ምናምን ሆኖ ነው በዛ ውስጥ የሱ ሮል unfortunately I don't know why ሰውየውም ቢሆን እኮ የትራዲሽናል አባት ይሁን እንጂ ቁማርተኛ አይደል ጠጪ you know the bad ካራክተሮቻቸው የወጡት ይሄኛውም the same thing like እኔ የሚያስፈራኝ እየሳቀን ፓሲቭሊ የምንማረው ትምህርት ደግሞ ከባድ like conscious ሆኜ በማር ይሻለኛል ታመዛዝናል። እየሳቅን ዝም ብሎ ነው የሚገባው። sorry to say that እህቴ ቤት ጩጬዋ ይሄ ሳቅ ከጀርባው አለ አይደለ በጣም ነው የምትወደው እና ዝም ብላ ትስቃለች። በለ 2 አመት ከምናም 3 ናት ናሬት ታረጋዋለች እና ሁለተኛ እንዳይታይ ብዬ ካልክዬ ሆነ ወደ ሌላ ተቀይሯል። you know why የ7 አመቷ ልጅ ምን ያለችው ልንገርህ በጣም እየገረመኝ በስንቱስ ምንድነው እሱ መጥፎ አባት ነው አለች። I was like ለምን አልኳት። በስልክ ነው የምናወራው። ልጆቹን ይመታቸዋል። አንቺ መገር ስለማትችል አይደለማ መጥፎ ነገር ነው የሚያደርገው እሱ ራሱ እሱ ባጠፋው ልጆቹን ይመታቸዋል። እንግዲህ that's an analysis of የ7 አመት ልጅ እና እሱ ጥሩ አባት አይደለም። I was shocked ማለት እቺ ልጅ ሬጉላርሊ ምንድነው ኮንሱም ስታረግ የነበረው ማሳቁ እንዳለ ሆኖ ለኔ ኢቭን ምንድነው መሰለህ ለኔ ፍርሃቴ አሁን ቁጭ ብሎ ወጣቶቹ ያዩታል ነገ ትዳር ላይ ቤታቸውን ማኔጅ ማድረግ ሲያቀታቸው ገባህ ሂሩትን ነው የሚጠብቁት ማኔጅ የምታረጋቸው። ስለዚህ ልክ አይደለም ተነስ የምትል ከሆነ ደግሞ ድሮስ ጎረምሳ አግብቼ እንትን like ጥፋቱ የሷ ይሆናል። አንዳንዱ ላይ እንደውም አንድ ኤፒሶድ አይቼ ተናድጄ ከዛ በኋላ ነው ያቆምኩት። ቤት ገንዘብ ሲያጥር ቤት ውስጥ ድሮም አንቺ ነሽ እኮ ይሄን ቢዛው ደሳሳው ቤታችን ብንኖር ይሻላል። ይሄንም የሚለው ማን ነው? እሱ ነው። ከዛ ወደ ኋላ ብትወስደው ቤት እንዲገዛ ኑሮ እንዲስተካከል ብድር የወሰደችው ቤቱ እንዲቀየር ያደረገችው እሷ ናት። ከፍተኛ ኢንካም ያላትም እሷ ነች ከሱ። ኤግዛክትሊ። ግን አይዲያውም የመጣው ከሷ ነው እንጂ ከሱ አይደለም። ይሆናል አይደለ? በቃ አንቺ ብለሽኝ ነው ሳይንሱ የነበረው። ሁሉ ነገር ላይ ነው እንጂ እሷ ያለችው ችግር ሲመጣ እሷ ናት የምትለው። so a very irresponsible man ኃላፊነት የማይወስድ sorry to say that በራሱ ዓለም ኮምፎርታብል ሆኖ የሚኖር ነው። ሲንግል ሆኖ የኖረ አሁንም አግብቶም ሲንግል ሆኖ የሚኖር ማለት ነው ለኔ። እንደዛ ነው ያየሁት። ማለት ማሳቁን ወድጄዋለሁ፣ ግን ኢሹ መነሳቱን ወድጄዋለሁ፣ ግን ማጆሪቲው ለኔ ኔጌቲቭ ኢምፕሊኬሽን አለው። በተለይ ከትውልድ ቀረጻ ጋር ማህበረሰብ ቀረጻ ጋር ኢቭን ለሴት ያለን ፐርሴፕሽን ለሚስት ያለን ፐርሴፕሽን የኢትዮጵያውን ትንሽ ሞደርን አድርገውት ማለት የምንጠላውን ይሄ እናቶቻችን ተሸክመው ቤታቸውን ትዳራቸው እያሉ ትውልድ ያፈሩትን ትንሽ ሞደርን ተሰጠ ነው ጌጥ አስደረግንላት፣ ኢንካም ጨመርንላት፣ ሞደርን አረግናት። ኢኒየት ግን she carry the same weight። አሁን የሚታየኝ እሱ ነው እንጂ እኔ ሴት ጥንካሬ በዚህኛው መልኩ ማለት ይሄ ማለት አያቴ ላይ ማቀው ነው። the only thing ብቻ የኔ አያት እንኳን ለምሳሌ አትሆንም፣ በጣም ቮካል ናት። አንቀጥቆን ሰው ማትሪያርክ ነው የነበረኛ ቤት። እሱን ሳየው ኢቭን ለሜሬጅ ያለው ኢሜጅ ራሱ ዲስቶርትድ ነው ማለት እዛ ላይ እሷ ናት ሄድ የምትመስለው ማለት። እኔ ጠንካራ ሴት በጣም ነው የምወደው፣ በቃ ራሴም ጠንካራ ሴት እንደውም ብዙ ሰርቻለሁ። ግን ትዳር ላይ ሲመጣ ግን አለቃ መሆን አትችልም ሴት፣ ላይክ የቤቱ ራስ መሆን አትችልም፣ አዛዥ ፈላጭ ቆራጭ መሆን አትችልም። የኔ ስታንድ ነው ይሄ። ከሱ መጽሐፍ ቅዱስ ማይልማ ሁለት ራስ ሆኖ አስበው ምን ልንመስል እንደምንችል ይሄ የ666 ላይ ያለው በዛ ፖይንት ላይ አንዱ ትልቁ ነው ችግር የሚታየኝ ይሄ ሾው ያወጣው ወይም እያወጣው ያለው ነገር አንቺ ካልሽው
በሀሳብ ከመስማማባቸው ነገሮች የእሷን ጠንካራ ነች ብለን ብናስብም ቤት ውስጥ ግን አሁን ምግብ የምትሰራው እሷ ነች። እሱ ውሃ ማፍላት እንኳን አይችልም እኮ። ባለፈው ጊዜ ሽንኩርት የቲም ቅሪ ብሎ ሽንኩርት ከትፋለሁ ብሎ መከራውን አይቶ ከዛ ልጆቹን ይዞ ወደ ሬስቶራንት ምናምን ሄደ። ቤት ውስጥ መጣ የምትሰራው እሷ ነች። ልጆቹንም ታስጠናው እሷ ነች። አስጠና ስትለው ብዙ ይጣላሉ። ስለዚህ በርደኑ አሁንም እንደገና ቤት ውስጥ አሁንም አለባት። አንዳንድ ሾው ውስጥ ከቢሮ ጋር ወይም ከስራ ጋር ያላት ሪሌሽንሽፕ እናያለን። ልክ አሁን እንዳልሽው ኃይለኛ እንደሆነች እዛ ስራ አካባቢ ያሉ ሰዎች እንትን እንደሚሏት፣ አንዳንድ ጊዜ ደግሞ በጣም ኢንትረስቲንግ የወንድ አለቆች ያጋጥሟታል፣ ኮንትራት የሚሰጧት ማለት ነው ለዚህ ለዲዛይኑ እና እነሱን እንዴት በቃ ማሳመን እንዳለባት አንዳንድ ጊዜ በደንብ ለብሳ ስትሄድ እሱ ሲቀና እኮ ለስራ እኮ ነው ሌላ ምናምን ነገሩ እንደገና ተመልሶ አሁንም አንዴም ተከትሏት ሄዱ ነው የእሷን ወንድምም ደግሞ እንትን አድርጎ ቀጥሮ ምንድነው እንደ ጆሮ የት ነው የምትገባ ምናምን ተብሎ ተከታትለዋታል። ወንድ ቢሆን እንደዛ ይሆናል? አይሆንም አይደለም። ስለዚህ እውነትሽ ነው። ጥንካሬ ይባል እንጂ እሷ በስራዋ ቦታ ላይ ያላትን ጥንካሬ ቢሮዋን ለምሳሌ አይተናል። የቢሮዋን ብዙም ባይሆን አልፎ አልፎ ያመጧት ነበር በኤርሊ ታይም ላይ በተለይ ጸሐፊዋን እና እሷ ቀጠሮ ስታደርግ ምናምን ነገር ይታያል። ግን ሌላ ስታፍ ይኖራት እሷ አለቃቱን ለዛ ለስታፍ ምናምን ነገር የሚታወቅ ነገር የለም። ግን ስራዋን ግን በጣም በብቃት እና በጣም እንደምትመራ ነው። ግን አት ሴም ታይም ቤትም ደግሞ ያው ነው የሚጠበቅባት። አሁን ይመስለኛል የሚቀጥለው ጄኔሬሽን ላይ ያለው ከክርስትና ጋር ስለነካሽው ነው ከዛ ጋር እናያይዘው ብዬ ነው። ይሄ ፓትሪያርካል የሆነው አባት ራስ ነው ምናምን የሚለው ነገር ራሱ እምነቱ ወደ ፈተና ውስጥ የሚመጣ ነው ይመስለኝ። የሚሞገት ሀሳብ ነው የሚሆነው። ለምንድን ነው እሷ ራስ ማትሆንም ወይም ለምንድን ነው ሁለት ራስ ማለት ዲሞክራሲ ሁለቱ ተሳስበው የሁለቱ ወጪ የሁለቱ ኢንካም የሁለቱ ምን ሆኖ ተነጋግረው ቁጭ ብለው አይደለም ይሆናል። አሁን ፕራክቲካሊ እንደሱ ነው ዓለም ለአብዛኛው ሰላማዊ ትዳር ብዙ ጊዜ ያው ይነጋገራል። እንዲህም እንግዛ ያን አንግዛ ምን ይላል ያው የኛ ባህላችን አለ። መቼስ ሴቷም ለቤተሰብ እሱ ሳያቅ ልሰጥ ትችላለች፣ ወንዱም ለቤተሰብ እሷ ሳታቅ ልሰጥ ትችላለች። ያ ባህል አለ። አሁንም ፈረንጅ ሀገር በተለይ ያለ ትልቅ ፕሮብሌም ቴንሽን አንደኛው እሱ ነው እና ግን አብዛኛው ትዳር ግን አሁን ያው በውይይት ነው ሁሉ ነገር እንጂ እንደኛ እናትና አባቶች ጊዜ አይደለም። የኔ እናትና አባት ጊዜ እናቴ አባቴ ምን ንብረት እንዳለው ያወቀችው እሱ ሲሞት በጓደኞቹ በኩል ነው። እንዲህ አይነት ቦታ እዚህን ያልከብት አለ፣ እንዲህ አይነት ቦታ መኪና አለ፣ እንዲህ አይነት ቦታ ምናምን አለ ተብሎ ምክንያቱም እነሱ ናቸው የሚያውቁት። እነሱ ደግሞ ያው በስነ ስርዓቱ መጥተው ጋሽ ኮርፌ እንዲህ አይነት ልጆች እንዲህ አይነት ነበራቸው ምናምን ተብሎ እሷም እንትን አትልም። በቃ ይታወቃል፣ ኤክስፔክትድ ነው። እና አሁን እንደሱ አይደለም በአብዛኛው አትሊስት ቢኖርም እንኳን ፋይንድ አውት እንኳን ካደረገች ሴት ልጅቷ ወይም እሱ በጣም ብዙ ጠብ ይፈጠራል ቤት ውስጥ። ምክንያቱም እኩል እንትን ማድረግ አለብን የሚል ነገር ስላለ ማለት ነው። የፈረንጅ ሀገር ትዳር ኦፍኮርስ ከኛ ጋር በጣም በብዙ ነገር ይራራቃል። እነሱ ወደ ትዳር ሲመጡ the lover becomes a friend ነው የሚሉት። በቃ ሌላ ሁሉ when you get a lover you lose your friends ይላሉ። ጓደኛ ምናምን ሁሉ ይቆረጣል በቃ። እና አብረው ነው የሚወጡት፣ አብረው ነው የሚገቡት፣ አብረው ነው የሚሄዱት፣ አብረው ነው ፕላን የሚያደርጉት። ምናልባት ለተመልካቾቻችን አንዳንዴ ፈን የሆነ ነገር የራስን ኤክስፒሪየንስ አሁን አሸንጌ የሚለውን ፊልም ስንሰራ ከከተማ ወጣ እያልን እንሰራ ነበር እና ያው ስም አልጠቅስም ከኔ ጋር አብረው ያሉት ዳይሬክተሩ አብረን የምንሰራቸው ሰዎች እኔ ልክ 12 ሰዓት አካባቢ ምናምን ሲሆን በቃ ሊደውል ነው ይላሉ። ምንድን ነው እሱ? እኔና ባለቤቴ ሁል ጊዜ አሁን ግን ወደ 32 ዓመታችን ነው ከተጋባን። ኮንግራ ሁል ጊዜ ለዚህ ሁሉ ዓመታት ውስጥ ያልተቋረጠ ነገር ቢኖር ወይ ማታ ወይ ጠዋት ቀን የት እንደምንውል እናወራለን። እሷም እኔም ግን የእንትን አይደለም እኮ አሁን የኛ ማይንድ እነሱ
ሊከታተለኝ ነው እንዴ የተዋለ እሱ አይደለም። it's just life sharing ነው። ዛሬ ለምሳሌ ያህል ትናንትና ማታ ዛሬ ጧት ከውጭ የመጣው የልጄን ድራይቪንግ ላይሰንስ ማስጨረስ ነበረብኝ። ከዛ በኋላ ባንክ መሄድ ነበረብኝ። ከዛ በኋላ ኢንተርቪው አለብኝ። ከዚህ በኋላ ኳየር ፕራክቲስ አለኝ። ይህን ባለቤቴ በደምብ ታውቀዋለች። ለቁጥጥር አይደለም ግን ያወራ ነው። እሷ ደግሞ ዛሬ ቤት ነች የምትውለው፣ ግን ትናንትና አንድ ቦታ ስብሰባ ነበራት። ከዛ ታስተምር ነበር አንድ ቦታ ምናምን ነገር፣ በዚህ ሰዓት ቤት ነች። ስለዚህ ጓደኞች የዛ ፊልም እንሰራ ስንል ልክ 12 ሰዓት አካባቢ ሲሆን አሁን እራት እመጣለሁ ስላልኳት፣ ግን አሁን ቀረጻው ስላላለቀና ስለሚመሽ ደውዬ አትጠብቂኝ አመሻለሁ ገና ዕቃ እየሰበሰብን ነው። እሱ ኦኬ ዲር whenever you can make it ምናምን አለቀ በቃ። ጓደኞቼስ እንዴት ነው የሚያዩት? ሚስቱ ትቆጣጠረዋለች ደውሎ። ይሄ እንግዲህ እያሳወቀ ነው እያሳወቀ ነው። ገና 17 ሁሉ ይስቃሉ። ስልክ ገና ሳነሳ ሊደውል ነው እንግዲህ። ይሄ የባህሉ ልዩነት ነው። አሁን እነዚህ ከኔ ጋር የነበሩት ጓደኞቼ በሙሉ ኦልሞስት ሁሉም ባለም አብዛኞቹ ያገቡ ናቸው። ግን እኔ አንድም ቀን ሲደውሉ አይቻቸው አላውቅም። አንድም ቀን አርፍጄ እመጣለሁ ምንም እንደዚህማ አናስለምድም ይላሉ። እንደዚህማ አስለምድ የሚባል ነገር የለም። ይሄ እንግዲህ የሚመጣው ጄኔሬሽን ግን ይሄንን ቶለሬት የሚያደርግ አይመስለኝም። ሴቶቹ በተለይ ብዙ ጊዜ ከቸርች አካባቢ ካሉ ልጆች ወጣት ሴት ልጆች ጋር እንደዚህ ብዙ ጊዜ እናወራለን ስለ ትዳር ምናምን ስናወራ የከተማው ትዳር በጣም ብዙ ፕሮብሌም አለ። በጣም የተናጋ ብዙ ነገር ይታየኛል። አንድ ግን ሁሉ ጊዜ ከማየው ነገር ምንድን ነው ሴቶቹ እንደ እናታቸው ትሪት እንዲደረጉ አይፈልጉም። ወንዱ ደግሞ እንደ አባቱን አክት አሁንም ማድረግ የሚፈልገው ጋቢ ለብሶ ቁጭ ብሎ ምናምን ከዛ ቤት ሲመጣ እራት ብላ ሲበላ አይበላው ልጆች ብሎ ግድ የለም የሚል እሷ ምንም አትልም። እነሱማ በልተሃል እሺ ስንጠብቅህ ነበር ብለው ወደ መብላታቸው ይሄዳሉ እንጂ እኔ አሁን ሚስቴን በልቼ መጣሁ ብል የሚሆን ነገር በልቼ እንደምመጣ ግን የምመጣ ከሆነ ግን እነግራታለሁ። ዛሬ ደውልና ከእናንትና ጋር ብዙ ጓደኞቼ ስለምታውቃቸው ከእናንትና ጋር እንበላለን ስላመሻለሁ ወይም እበላለሁ። ስለዚህ የኢንፎርሜሽን መለዋወጥ ጉዳይ ነው። ወጣት ሴቶቹ በአሁን ጊዜ ይህንን ይፈልጉታል። ወንዱ ግን ሂዝ ኖት ሬዲ። እኔ አሁን የማየው በስንቱ ላይም አንደኛው የማየው ነገር በዛንትን ውስጥ ሴቶቹ አይ ቲንክ አሁን ልክ የማነች የእሷ የሂሩት አባትና እናት ትሪት እንደሚደራረጉት እሷ እዚህ መደረግ አትፈልግም። እሱ ግን አሁንም እንደሱ አባወራ ነኝ በቃ እኔ ብያለሁ። አሁን እሱ ጋር ነው እኔ አሁን ስንመለከት ምን ማለት ነው እሱ ራስ ማለት ግን መጽሐፍ ቅዱሱ ግን ቆንጆ ቃል እኮ አለው እኮ እሱ ራስ ቢሆንም ውደዳት ደግሞ ፍቅር ደግሞ ከዛ በላይ እኮ ነው። እና ይህን ሁለቱም ባላንስ አድርገው አስበውበት ለሄደ አሁን የተጀመረ ነገር አለ እንግዲህ በእናንተ በቸርች አካባቢ ባላችሁ ወጣት ሴቶች እሱማ ራስ ነው ምትሉ እሱም ራሱ ጥንቃቄን የሚያስፈልገው ይመስለኛል። እሱን ደግሞ መልሳችሁ እንደገና የወዘድሮ አባቶቻችን ሊመልሱ ነው። በቀደምታ ከአዲስ አበባ ውጭ ነበርኩና ቢሮ በር ላይ ቁጭ ብለን እንደዚህ ፖድካስት ላይ የምታውቀኝ ልጅ የቸርች ልጅ ነች እና ወሬ ተጀመረና አይቻለሁ ምናምን እንደዚህ ያለችን እና ለማግባት ምን ያህል ትግል ላይ እንደሆነች የምታገኛቸው ጓደኞች ወንድ ጓደኞች ሁሉ እንትን እቺ ልጅ አሁን እዚህ ወደ አሶሳ አካባቢ ነበርኩ። አሶሳ ገጠር ውስጥ እርሻ ከፍታለች። ማይኒንግ ላይ እየገባች ነው። እና እኔ አልኳት ያው ቀልድ ምንም ይሁን አንቺ ወንዳ ነው ባልሽ ነው ማይገርም እኔ እኮ ይሄንን እኮ እንዲወዱልኝ ነው የምፈልገው። ግን ትረት ነው 2 ዓመት 3 ዓመት በጣም ለረጅም ጊዜ ጓደኛ ነበረኝ አለች። ግን አይወድልኝም በቃ ይሄን ተይኝ የሚለኝ እኔ ደግሞ ይሄን ልጅ መስራት ፈልጋለሁ። ዲፔንደንት የመሆን ያለመሆን ጉዳይ አይደለም። ግን አይ ሪሊ የማደርገውን ነገር ወዳለሁ። እሱ ግን አሁን ያልኩትን ስላት ልክ ናለች። እሱ እንደ አባቱ መሆን ነው የሚፈልገው በቃ እና እናቱም በቃ ነጋዴ ነው፣ በጣም ገንዘብ አለው። ቤት ተቀመጭ ምን ታደርጊያለሽ ይለኛል አለች። እኔ እንዴት ነው የምቀመጠው አለች።
እና አይ ቲንክ ጀነሬሽኑ በጣም ሌላ መንገድ እየሄደ ሴቶቹ ሌላ መንገድ እያሰቡ ናቸውና ይሄ ራሱ የወንድ ራስ ነው የሚለው ነገር እንደገና እናንተ በስነ መለኮቱ ትንሽ ምንድን ነው መሰለህ አሁን ይሄ የፌሚኒስት ሙቭመንቱ ያመጣው በተለይ ራዲካል ፌሚኒስት ሙቭመንቱ ያመጣው ባላንስ እንዲስት አድርጎታል። እኔ መጽሐፍ ቅዱስን ሳነበው ደጋግሜ የወንድ ራስነት ደስ የሚለው ከክርስቶስ ጋር ነው የሚያነጻጽረው። ክርስቶስ ራሱን ነው የሰጠው ማለት በመስቀል ላይ ነው ሄዶ የተሰቀለው። ሲያንቀጠቅጥ አታየውም፣ ዶሚኔት ሲያደርግ አታየውም። ራስነት ሲምቦላይዝ መደረግ ያለበት ከኔ አባት ወይም ከኔ አያት ወይም ትራዲሽናል ከሆነም ሳይሆን መታየት ያለበት ከባለቤቱ። ክርስቶስ ደግሞ እንዴት ነው ቤተክርስቲያንን ይወደዳል? ግን ወንዱ እንደዛ የሚያየው ቸርች በዚህ ላይ እንድትያይሽልኝ ፈልጌ ነው። ቴዎሎጂውን ላምጣልህና ከዛ ላመጣው እኮ ነው። ቴዎሎጂካሊ ክራይስት ዘ ሄድሺፕን ወይም ራስነትን ከክርስቶስ ነው የምንማረው። ክርስቶስ ደግሞ ራሱን ነው አሳልፎ የሰጠው። መውደድ አንደኛው መገለጫ ነው። ቤተክርስቲያን እኮ አጥፍታ ኃጢአት እያረገች በቃ እኔ ከአንተ ውጭ እኔ መኖር እችላለሁ እያለች እያስቸገረችም ግን ስቲል ይወዳት ነበር። እንደዛ ሆና ሊሞተላት። ራስነት ማለት it's a service not an authority። እሱ ነው እንግዲህ አሁን እሱን ትርጉም ግን ሲተረጎም መጽሐፍ ቅዱሱን ኢንተርፕሬት ስናደርገው ግን የቤተክርስቲያን አባቶችም ቢሆን በምን መነጽር ነው ያዩት? በባህሉ መነጽር ነው ያዩት። ባህሉ ደግሞ ወንድ ከድሮም ጀምሮ አይተህ ከሆነ ሪሶርስ ሃንድለር ስለነበረ ድሮ በቃ እናትና አባቶቻችን አሁን ፍቺ በዛ ተብሎ ይጮሃል። ለምን ሲባል ሴቶቹ ፌሚኒስት ሆኑ። አረ እኔ ተረጋጉ አልኩኝ። እናትና አባቶቻችን የድሮዎቹ እናቶቻችን ለምን ሳይፋቱ ተቀመጡ? ልጆች ለማሳደግ ኢንካም ስለሌላቸው ገባ ዲሃፍቱ ቤት መቀመጥ ነበረባቸው። ኢንካም ካላቸው ግን አሁን በስንቱ ላይ እንዳየ ነው ቤቷን መግዛት ትችላለች፣ ልጆቿን ማስተዳደር ዊዛውት እሱንም እኮ ቤቢሲት እያደረገች ነው። እሷ እኮ 3 ልጅ ነው ያላት። በስንቱ ላይ እኮ እሷ የ3 ልጆች እናት ናት። በስንቱ የማን እንደሆነ አይታወቅም። ገብቷል ስታየው ማለት ነው። እሱንም ማኔጅ አርጋ ልጆቹንም ማኔጅ አርጋ ሞርጌጅ ማኔጅ አርጋ ደግሞ ኢጎይስቲክ የሆኑ ወንዶች ስራ ሲሰጧት እነሱ ማኔጅ አርጋ እንግዲህ አስበኸዋል አይደል? ያው ድራማ ስለሆነ ቻለችው። ኢን ሪል ላይፍ ግን አትችልም ማለት 24 ሰዓት ነው ያለኝ ሁሉ ለማድረግ አትችልም። አንደኛው ላይ ጎበዝ ትሆንና አንደኛው ፌል ያደርግባት ይሆናል። እሱኛውን አመለካከት ይሄ መግዛትና የመርገጡ ሪሶርስ ስለነበራቸው ነበረ። አሁን ግን ሪሶርሱ እኛም ኦን እያደረግነው ነው። ገባ ኢምፓወር ተደረገ። ውመን ኢምፓወርመንት ተባለ አይደል? ማትሪክ መግቢያው ለኛ ፌቨር ተደረገ ምናምን መጣን። this is what you want አይደል እንዴ? ሴት ኢምፓወር ትደረግ ብሎ አንፎርቹኔትሊ ግን ኢምፓወር ስንደረግ ልናመጣ የምንችለውን ባህሪና ልንመጣ ያለውን ነገር ግን አንቲሲፔት አልተደረገም። ስለዚህ ወንዱ ፍራስትሬት አደረገ። እንሱን አይደለም አሁን እንዳል አክሮስ ማለት እችላለሁ። እኔ እንግዲህ ከቲኔጆች እና ከዩኒቨርሲቲ 10 ቤትና 20 ቤቶቹ ጋር እንግዲህ ያለሁት ማለት ልዩነታቸው የሴትና የወንዱ ማመን ነው የሚቸገረው። 12ኛ ክፍሎችን በቀደም አግኝቼ እያወራኋቸው የሴቶቹ ደዌ የሚጠይቁት ጥያቄ ኖት እኔ ትሬኒንግ ስሰጥ የሚወስዱት ኖት ምናምን ስታስበው ነው። ወንዶቹስ 12ኛ ክፍል ኔክስት ይር ዩኒቨርሲቲ የሚገቡ አይመስሉም። ኔክስት ይር ሃይ ስኩል የሚገቡ ነው የሚመስሉት። የእውነቴን ነው። ረብሻቸው ራሱ የህፃን ረብሻ ነው ማለት ረብሻ አለው። የትልቅ ሰው ረብሻ አለው፣ የቲኔጅ ረብሻ አይደለም። ህፃን ስቲል ጌም ላይ ናቸው። ላይፍ እኮ እየጠበቃቸው ነው። የአንድ 27 ዓመት ልጅ እንዳለች ንገር ከሆነ ልጅ ጋር 30 ዓመቱ ነው እንግዲህ ያው አብረ ሲበዙ ታያለ ምንድነው ምናምን ስል እኔ ከሱ ጋር ነው ያለችኝ። ምን አባሽ ምናምን ብዬ ዞሪ ለቃሌ ምናምን ትጂ ቤቢሲትማ አላረግም ምን ሴቶች ግን ማለት ጀምረዋል። ከዟት ግን አፕሽት አላረኳትም። መጀመሪያ ገብቶኛል የምትለው የሄደችበት ነው ዝበይ ምናምን ነገር ምን ለማለት ፈልገሽ እንዴ? ስራ አለው መኪና አለው ምናምን ታዲያ ትጂዬ መግዛት እኮ እችላለሁ አለችኝ። ታውቂያለሽ መግዛት እችላለሁ፣ ደሞዝ አለኝ፣ ብድር መውሰድ ነው ላይክ ከዛ ላይክ እኔም እንትን አልኩ እና ታዲያ ምን ይደበርሽ? ነገ የሚባል ኮንሴፕት የለውም እዚህ ውስጥ። ዛሬ ብቻ ነው እሱ የሚኖረው። ዛሬውንም ደግሞ በአግባቡ አይደለም ዝም ብሎ በቃ እና የሴቶቹ ጥንካሬ ብዙዎቹ በቃ they can't afford it። ገባህ? ለምን ብዬ እናቴ እንደዛ ስትሆን አይቼ እኔ አልደግመውም እሱ ገባህ አይደለ? ይሄ ሴት ላይ የኢንቨስት ያደረግነው በጣም አሁን በጣም ወንድ ከሚባሉ ሴቶች መካከል ነው በሶሳይቲው። በጣም የሚገርምህ ነገር ልንገርህ፣ ብዙ ጓደኞች
በስራ ማገኛቸውም ሰዎች የኔን ባህሪ ለሴት ልጆቻቸው ይመኛሉ። ለወንድ ልጆቻቸው ሚስትነት ግን አይመኙም። አማት ሆነ አይፈልጉም። አማት ለመሆን ሳይሆን ልጃቸው እንደማይችሉት ያውቃሉ። እንዴት ግን ሴት ልጃቸው እንድትሆን ይፈልጋሉ። ማሰብ ያልቻሉት ይችን ሴት ማን ያግባት? ገብቶሃል አይደል? ሶ ላይክ ዳት የወንድ ዊክነስ ይሄ ቤቢሲት እየተደረገ ስለኖረ አሁንም የሚቀጥል ይመስለዋል። ስለዚህ አሁን በተለይ ደግሞ ኤጁኬትድ የኛ ጄኔሬሽን የተማረችዋ ሴት አሁን ያለው ጄኔሬሽን የተማረችም ያልተማረችም ገብቷል። ንቃተ ህሊና መጥቷል። ገባ ኢትዮጵያ ውስጥ እኛ ስናድግ መሪ ሴት እኮ አይተናናቅ። የአዲሱ ጄኔሬሽን እኮ ፕሬዚዳንት ሴት አይቷል። ገብቶ ቺፍ ኦፍ ስታፍ ሴት አይቷል። ቺፍ ኦፍ ጀስቲስ አይቷል። ሶ ሴቶች መምራት እንደሚችሉ ኦልሬዲ አይተዋል። ስለዚህ መምራት እንደምትችል ታውቃለች። ሶ እኔ እንዲሁም አሁን ሴቶች ላይ እንስራ ሲባል ያስቀኛል። አይ ሴት ላይ አይደለም መስራት ያለብን። አሁን የቦይስ ኢምፓወርመንት መጀመር አለብን። ያለበለዚያ የፈራነው ነገር ነው የሚሆነው። የምር ማለት የፋሚሊ ዲስፋንክሽናሊቲ እየጨመረ ነው። ግን ፋሚሊ ዲስፋንክሽናሊቲው ግን አሁን እኔ ወደ እንትኑ እንምጣ፣ ወደ ክርስትና ወደ እምነቱ ስናመጣ እምነቱ ራሱ ቻሌንጅ አልሆነም ታዲያ አሁን? ምክንያቱም ሴቶች አሁን ኢምፓወርድ ሆኑ። ኦኬ ዲቮርስ በጣም ጨምሯል። ምንም ጥያቄ የለውም። የ2015 የባበሻ የአዲስ አበባ ማዘጋጃ ቤት ሪፖርት ሸገር ላይ አንድ ቀን ሰማሁ ነበርና ፍቺው ወደ 60% በጣም ትልቅ ነው። እና ይሄም እኮ እነሱ ጋር መጥተው ተፋተናል ያሉት ናቸው እኮ ያሳወቁ ናቸው። ቤተለዩስ ዝም ብሎ በቃ ሰው አይስማ ብለው ዝም ብሎ በቃ የተውት ዝም ያሉ ዝም ብሎ ቀን ይፍታው ብለው ዝም የተውት በጣም ብዙ ናቸው። ለምንድን ነው ይሄ ቁጥር የጨመረው? ሴት ኢምፓወርድ ስትሆን አልገዛ አለችን ተገዥልን ስንል ድሮ እና እሷን ቢ ስትለን። ስለዚህ ይሄ ነገር ደግሞ ዘመናዊ ትምህርት ያመጣብን ነገር ነው። ስለዚህ ዘመናዊ ትምህርት ያመጣብን ነገር ክርስትናውን እና ማህበራዊ ኖርምን ፈተነው ወይ? በሌላ አነጋገር ትዳር ናቹራል አይደለም ማለት ነው። ናቹራል ቢሆን ኖሮ አብሮ መሄድ ይችል ነበር። ግን ናቹራል ስላልሆነ መውጫ ቀዳዳ ሲያጣ ሲያገኝ መፋታት ካናዳ ለምን ይደረግ ሲባል ወይንም ደግሞ ሃይማኖቱ ኮንትሮል ሊያደርገው ሳይችል ሲቀር ወይንም ደግሞ ማህበረሰቡ ይሄንን ነገር አክሰፕት ሲያደርገው በቃ ይሄማ ምንም ማለት አይደለም ማለት ሲጀምር ክርስትናው ራሱ መልሶ ነገር አስተምሮቱ ራሱ ቻሌንጅ የሆነ እንግዲህ ስነ መለኮት ሰዎች በዚህ በኩል በምን አይነት መንገድ ሊስተካከል እንደሚችል አላውቅም። ግን ይህ አሁን የምናየው ሲትኮም ሪያሊቲውን እኮ ነው እያሳየን እኮ ያለው እኮ። አሁን እነዚህ በእንትን ውስጥ አንድ ሁለት ቀን ሲኳረፉ ነው የምናየው። ተመልሰው እንደለመዳቸው ቴሌቪዥን ካሜራ ፊት ቁጭ ብለው አይኔ ማጠፋ ተባብሎ። ይሄ ግን እሱኛ ጋር ሲመጣ ብዙ ጊዜ ሪያሊቲ አይደለም፣ ያ ድራማ ነው። እንዲሁም ብዙ ጊዜ እንግዲህ ያው ሁላችንም ያጋጥመን ይችላል። በጓደኞች መካከል ይፈጠርና ሁላችን ኢንቮልቭ እናደርጋለን፣ እንደገና ይገባል፣ ብዙ ነገር ሆኖ አብዛኛውን ትዳር ለማትረፍ ይሞክራል፣ አብዛኛው ደግሞ ሳይሳካለት ይቀራል። እና ይሄ ሴት ልጅ ኢንዲፔንደንት መሆኗን ወደዛ ብቃት ማምጣታችን ለክርስትናው አስተምሮት እኔ አሁን ጥያቄ ነው እየጠየኩሽ ያለው። ምን ቻሌንጅ አድርጎታል ክርስትና ራሱ እምነቱን? ይኸውልህ እኔ ምን ብዬ አምናለሁ መሰለህ፣ በተለይ አሁን ቲዮሎጂ ትንሽ መማር ከጀመርኩ በኋላ መጽሐፍ ቅዱስንም ሳነበው ምናምን ኢንላይትመንቱ አንዳንድ ጊዜ አንዳንዱን ትርጓሜ ከየት ነው ያመጣ ነው እስከዛሬ እንድል ያደርገኛል። ስለ ትዳር ያለው ሴት ልጅ ትገዛ የሚለው ይውደድ የሚለው ሲሰበክ ሰምተህ አታውቅም? እኔ ተወልጄ እስከማድግ ቸርች ነው ያደግኩት፣ ቤተክርስቲያን ውስጥ የተለያየም ሃይማኖት ውስጥም ጓደኞች አሉኝ፣ ለማየት ገምጥሞኛል። ሞር ፎከሱ ሴቷ ላይ ነው። ተገዢ የምንባለው ግን የትምህርት ግን እንደገና እየመጣ አይደለም። አሁን እየሰማሁ ነው እኮ። አሁን ምንድነው መሰለህ አሁን ተገዢ ሆነና እሱኛው ኢትሳን ላይክ የራዲካል ፌሚኒስት ተቃራኒ ልንሆን ነው እንግዲህ እሱኛው ላይ ያመጣ ነው። ያኛውን በጋዜኛው ጽፍ ደግሞ ሲሆን የራሱ ችግር አለው። እኔ ትክክለኛው ነገር የሚጀምረው
ሁለታችንም ለክርስቶስ ከመገዛት ነው አስተምሮ መጀመሪያ ያለበት። እኔ እንድገዛ እኔ ላይ ሳይሆን ሁለታችንም በጀመሪያ ለሱ መገዛት መጀመር። ወንዱም የቤት ራስ ነው ሲባል እኮ አንቀጥቅጥ ግዛ ያልከው ይሁን አንተ እንደሆን ቤቢሲት እናድርግህ እንደ በስንቱ በቃ አንተ ምንም አታድርግ እሷ ትችልሃለች ቁጭ ብላ አንተ ብቻ ጋቢ ለብሰ ሪሞትን ይዘህ ቁጭ በል የሚል ዴፊኒሽን ተሰጥቶት ነበር ኢምፕሊሲትሊ ገባል። እሱ የፈለገውን ያደርጋል በቃ እሷም እኮ ተቀብለው ነው የምትኖረው እኮ። አንድ ምን አለችኝ አንድ ወዳጄ በቃ ሞኝነቱን እኮ ተቀብለው ነው አለችኝ ማለት ነው። ይሄ እኮ ሞኝነቱን መቀበሏ እሷን ጀግና ሊያረጋት ይችላል አይደል? ኢትስ ኢንሰልት እኮ ስድብ ነው ለሱ። አስበው ሞኝ ነው ባሌ እንደማለት እኮ ነው። ራዘር ወንድነት ማለት the true masculinity ማለት አይደለም። ገባህ አይደለ? ሊድ ማድረግ ቪዥን ማድረግ አሁን ትዳር ውስጥ he is the head ወይም ደግሞ ራስ ነው ስንል እኮ አንቀጥቅጣት ግዛት ዶሚኔት አድርጋት ሳይሆን have a vision ለቤትህ ውስጧ ያለው ገብቶሃል አይደለ? ማድረግ የምትፈልገው እግዚአብሔር በዚህ ምድር እንድትሆን የፈለገችውን ነገር and help her to shine the same thing የልጆችህን while you're doing yours። እኔ አሁን ዶም ሳስበው ለካ ትዳር ለሚከመክበድ የነበረበት ለወንዱ ነው። እኔ እኮ I just follow ገባህ አይደለ? ባይብሉ የሚለው unfortunately ግን ገብቶሃል the patriarchal dominance ስለሆነ በዛ patriarchal በሆነ ወይ ስለሆነ መጽሐፍ ቅዱሱ እየተተረጎመ የነበረው ስለዚህ ትዳርም ሲመጣ ምንም ሲመጣ ያው ሆነ። ስለዚህ አሁን በብዛት አይተህ ከሆነ ትዳር እስከዛሬ ለረጅም ጊዜ ፋይናንሻሊ ነበር አይደል? በቃ ወንዱ ብዙ ብር አለው ሙሉ በቃ እንደ ልቡ መሆን ይችላል። አንፎርቹኔትሊ አሁን ደግሞ ሴቶቹ ሃይሊ ፔድ መሆን ጀመሩ። ስለዚህ የማይጎ እየተነካ መጣ። እውነት እንነጋገር ከተባለ እኔ ሪሰንትሊ ማቃለው እንደዚህ የተጋጩ ሰዎች በጣም ሃይሊ ፔድ ናት። she works in United Nations ደረጃ ያለ ኢንተርናሽናል ቢሮ ነው የምትሰራው። በጣም ሃይሊ ፔድ ስለ ሃይሊ ፔድ ነው በቃ ላይ የሚዘገንን ብር ነው የምታገኘው። ምንም መስሏት አያውቅም ብሩ። she loves him አልቻለም ግን እሱ መኪናን ቀየር እሺ ነው እንትኗ ከዛስ ላጥ ነው እርር ያረጋል እየቆየ ካንት አንድልት አሁን እዚህ ጋር እሷ ናት ያጠፋችው እሱ ነው። አሁን እሱ ነውም ልል አልችልም። ሶሳይቲ ግሩም ያደረገው ለቤቱ እንዲቆም በሐሳብ የቤቱን ጋይድ እንዲያደርግ ማኔጅ እንዲያደርግ ነው እንጂ አይደለም በቃ በብር እንዲቆም በወንድነቱ እንዲገዛ ምናምን ነው። እሱ ደግሞ ስናገና ወርክ anymore ቀላሉ ነገር ልንገር በጣም በብዙ ሴቶች አይቻለሁ ጀኑዊንሊ ልክ ትዳሩ ስንገባ ጊዜ ለምን ጠንካራ ዘራፍ ምናምን አትልም። at the end of the day we need protection አይገርም? አባቴ ነበር ያን ያር ልክ ትዳሩ ስገባ የመጀመሪያ እንትን I need someone cover በቃ ናቹራሊ እንፈልገዋለን። ልክ the moment እኔ cover ፈልጌ አንተ ጋር መጥቼ vulnerable ስሆንልህ if you abuse me ምን ሊሰማኝ እንደምችል አስበው። ልክ አንተ የምትወደው ሰው ቢጎዳህ ይበለጥ ይጎዳል። ጭራሽ እንደውም ለመጉዳት ሁላ ነው የምታስበው አይደል? እሱ ግን አይታሰብም። ገባህ? ሴት ውደዳት ተንከባከባት የተባለችው ጊቭ አፕ እንደምናደርግ እግዚአብሔር እንደዛ ስለሰራ ነው። the whole body ኮችን እኮ ለፍቅር ነው እኮ በቃ በፍቅር የተያዘ ሴት አይተህ ከሆነ እኮ እጅ ለመስጠት ምንም ታውቃለህ። ግን ደግሞ ይሄ ስድብ አንዱ ምን አለ መሰለህ በጣም ይገረመኝ ማለት ነው። ይሄ ሁሉ ማዲያት የምታየው ከተማ ውስጥ ምን ይመስልሻል? ባል እኮ ነው። ይሄ ሌላ ተረጋስተ ነው በተቃራኒ ሌላ ተረጋስተ ገባ በስጭቱ ይሄ መሸከሙ በርደኑ ልክ ሂሩትን በላት እኮ ሂሩትን በስንቱ አሁን ሚማታ ቢሆን ከዚህ ባህሪው ላይ ሚማታ ቢሆን አስበህ do you think እንደዛ ሻይን ታረግ ነበር? አታረግም እኮ one of the things at least ዱላ ለማንሳቱ መስማቱ ምናምን ስታስበው እሷ የምትፈልገውን ስለምታረግ ደስተኛ ሆናለች። እስቲ በተቃራኒ ኢጎ ያለው ቢሆን በስንቱ ገባለ ቻይልድ ማንነቱን የሞኝነቱን ምናምን ተጠቅሞ ረግጣለው ቢል አትወጭም አትሄጂም ቢል do you think እቺ ሂሩት ትቀጥል ነበር? ከዛ ልጆቹ ላይ ደግሞ ማሰብ ትችላለህ። ወንዱ ልጅ እኮ ከሱ ይሻላል። አስተማሪውንም ልጁ parenting our parents እንደተባለ ማለት እኮ ማለት ምንድነው የምታየው ማለት ሄልዚ ያልሆነ እኮ ነው። to some extent በሳቅ ሁለት ነገር ነው የማየው። ማህበረሰባችንን ዲፒክት አድርጎታል እንዲነን ለካ ማለት ሚስት ጎበዝም ሆነች ጎበዝም አልሆነች ባሏን ተሸክማ ነው የምትኖረው። ቻይልድ ማን አይደል ያላደገውን ሰውዬ
ህፃኑን የ15 ዓመቱን ግን በ50 ዓመት ሰውነት ውስጥ ያለውን ተሸክማ ነው የምትኖረው ነው። ግን አት ሴም ታይም ደግሞ ኢትስ ኦኬ እንደዛ መሆንም ደግሞ የሚል መልእክት አለው። ገባህ? እንትን ሲሉት ልክ ሳይሆን እሱ ራሱን ለመቀየር ሪስፖንሲቢሊቲ ለመውሰድ ሲሄድ ደግሞ አናየውም። ሌላኛውን ፓርት አልታየም አይደል? ሰምሃው ማለት ጠቅላላ ወንዶቹን ስንጠራ ሁሉም በቃ ይሄ ፔሲሚስት የሆነውን ጉዳይ ብቻ ነው ደራሲዎቹ ሊነግሩን የፈለጉት። ያው 2-3 ደራሲዎች ሲፈራረቁ ስለነበር ማለት ነውና በእያንዳንዱ ፍሬም ውስጥ የምናስተውላቸው ወንዶች ጠቅላላ ይሄ ነው ብሎ ማለት ይሄ ኤስቲ ጀነራላይዜሽን አይነት ነገርስ ምንም እንደው ለናሙና እንኳን አንድ እንኳን ደህና አልነበረም ወይ? እኔ ቅድም ያልኩት እሱ አይደለም ለናሙና ያለው ማለት ነው የለም ማለት ሰማና ያው እንግዲህ ሀሳብ እየሰማና ቅድም ነው ያልኩት ነው። እኔ ለምን የዛን ያህል ኤክስትሪም እንዲሄዱ በዚህ እንትን ውስጥ ሁሌም አይገባኝም። መፍጠር ይችሉ ነበር እኮ ሌላ ኮሜዲ ኮሜዲ ሆኖ ግን ሌላ ጠንከር ያለ የሚግባቡ የሚነጋገሩ እና ከዛ በኋላ ወደ ውሳኔም ደግሞ በጋራ የሚመጡ ቤቱንም የሚመራ ብቻ ማለት የዚህም ቤተሰብ ተቃራኒ ሆኖ በኮሜዲ መልክ ማቅረብ ይችሉ ነበር። ግን ሰማው ደራሲዎቹ አልፈለጉትም። ቅድም ያልሽው በጣም ትክክለኛ ነገር ነው። ሆሊውድ ሶሳይቲ ይፈጥራል። ምንም በቀላሉ ለምሳሌ ያህል ሳንታ ክላውስን ብንወስድ ሆሊውድ እኮ ነው የፈጠረው ከምንም አንስቶ ነው ትልቅ ባህል ያደረገው። አሁን ለምሳሌ ያህል ኔትፍሊክስ በቅርቡ እንደውም ዋርነር ብሮስን ገዝቶታል። አሁን የበለጠ ሊሆኑ በጣም የበለጠ ጉልበተኛ ሊሆኑ ነው። አሁን እያስለመዱን ነው ያሉት። በፊት በቀላል እንዲሁ ኢማጂን አድርገን የምናልፋቸውን ነገሮች ለምሳሌ ወንድ ከወንድ ጋር ወይም ሴት ከሴት ጋር የሚደረገውን ግንኙነት ወደኋላ እኮ በጣም ብንሄድ እኮ በ1920 30 ውስጥ ምናምን እኮ ብንሄድ እኮ ወንድና ሴትም እኮ ሲሳሳሙ እኮ ብዙም አያሳዩ ነው ነበረ። እንደው ኮንሰፕቱ ይመጣና ወዲያውኑ እንትን ይላል እንጂ እሱን በጣም አስለመዱንና በቃ ለመድ ነው። ምንም ፊልሙ ስናየው ምንም አይመስለንም። አሁን for last 2-3 years or 4-5 years ግን በተለይ በእነዚህ በቲቪ ሲሪየሶች ውስጥ አንዳንድ አሁን እና ባለቤት በጣም የምንወደ ቲቪ ሲሪየስ ነበር፣ አቋረጥ ነው። ምክንያቱም ከታሪኩ ጋር ምንም የማያገናኘውን ነገር ሆነኝ ብለው ይጨምሩታል። ወንዱ ከወንዱ ጋር፣ ሴቷ ከሴቷ ጋር እና እርግጠኛ ነኝ የኔ ልጆችና የኔ ልጆች ለነሱ ምንም ወደማይመስልበት ነገር ነው የሚያመጡት። በቃ ኖርም ይሆናል እና የስ እንደዚህ አይነት ነገሮችን ሆነኝ ብለው እንትን ውስጥ ያስገቡታል እንዲለመድ። እኔ ይሄ የኮንስፒረሲ ቲዮሪ ሰው ባልሆንም ግን ሆሊውድ አካባቢ ግን የሚደረጉ ኢንተርቪዎችን ስታያቸው የሚጽፉትን ነገር ስትመለከች ሊደርሺፕ ላይ ያሉትን ሰዎች ስትመለከች በተለይ አሁን የዚህ ኤልጂቢቲ ሆነ ምናምን ነገሮችን ሆነኝ ብለው አስበውበት በታሪክ ውስጥ እንዲገባ ያደርጉታል። እኔ አንድ የጻፍኩት ፊልም ነበር እና ዝርዝሩ ሌላ ነገር ቢሆንም ከዚህ ውስጥ ግን አንዱ ፖይንት ምን ነበረ፣ አሜሪካን ሀገር ለውድድር ሄዶ 5ኛ ወጣ እና ፊልሙ እንትኑ ማለት ነው ድርሰቱ እና ደወሉልኝ ብንሰራው በጣም ደስ ይለናል ምናምን ብለው፣ ግን አሉ የፊልሙ ዋናው ካራክተሩ አፍሪካዊ አሜሪካዊ ነው የሚሆነው፣ ኢትዮጵያዊ ነው፣ ታሪኩ የኢትዮጵያ ታሪክ ነው እና ምንም አፍሪካ አሜሪካዊ ጋር የሚያገናኘው ነገር የለውም። ግን እቺ ጠቅላይ ሚኒስትሩ ያስመለሳት አይሮፕላን አለች አይደለም፣ ከኢትዮጵያ በጣሊያን ጊዜ የተወሰደ አንድ አይሮፕላን ነበር የተሰረቀና አሁን ጠቅላይ ሚኒስትሩ አስመልሷታል። እኔ የዛሬ 9-10 ዓመት ገደማ አይሮፕላኑ እንዴት እንደሚመለስ አድቬንቸር ፊልም ጽፌ እሱ በጣም የአፍሪካ ታሪክ በጣም እጥረት ስላለ ወይም እንደዚህ አይነት ታሪክ እጥረት ሆሊውድ የታሪክ እጥረት አለበት በነገራችን ላይ እና እንደዚህ አይነት ነገሮች ይፈልጋሉ። አሁን ያንን አይሮፕላን ከዛ ከሮም ያስመለሰው አንድ ኢትዮጵያዊ እዛ ሀገር ያደገ የጃዝ ሙዚቀኛ ልጅ ነው ታሪክ ውስጥ ጠቅላይ ሚኒስትር አስመልሷታል። ግን ታሪኩ ነበረ
እና እኔ የፈለኩት አንድ ኢትዮጵያዊ ልጅ ከዛ አይሮፕላኑን ከሮም ከተሰቀለበት አይሮፕላን እንትን ውስጥ ሰርቆት ምናምን አድቬንቸር አድርጎት ብቻ ይመልሰዋል ኢትዮጵያ ውስጥ እና ታሪኩ ፋሲኔት አድርጓቸዋል። ስለዚህ እንስራው አሉ። እሺ ግን አፍሪካዊ አሜሪካዊ መሆን አለበት እንትኑ ዋናው አክተሩ ለገበያ ያስፈልገናል እና ሊያደርጉት ያሰቡት ምንድነው እሱ አንድ አፍሪካዊ አሜሪካዊ ከአፍሪካ በተሰረቀ አርቲፌክት ተበሳጭቶ አሜሪካዊ እንዴት እንዳተረፈን ማለት ነው። ፕሮፌሰር ኃይሌ ገሪማንም እንደሱ እንዳሉት ማለት ምንድነው ሆነ የሚያሳየው ሁሉ ጊዜ አሜሪካዊ ሂሮ ሆኖ እንዲታይላቸው ነው የሚፈልጉት። ለምሳሌ ቪየትናም ውስጥ እኮ ተገርፈው ነው ወጡት እኮ ማን ሶማሌ ውስጥ በእሱ ይቀርብ ጊዜ ነው እየቆየ እና ኮሪያ ውስጥ አሁን አሜሪካ ብዙ ቦታ ብዙ ታሪኳ በወታደሮች አካባቢ በማያ መንገድ ያለቀ ብዙ ታሪክ አላት። ግን ታሪኳን ከፍ አድርጋ እንዲያሳየው ወጣቱን ለውትድርና ልቡ እንዲነሳ ምናምን ሁሉ ጊዜ ሂሮ ነው። አሁንም ይሄኛውን የፈለጉትም አንድ አፍሪካዊ አሜሪካዊ ከአፍሪካ የተሰረቀን ንብረት እንዴት አድርጎ ለአፍሪካውያኖቹ እንዳስመለሰላቸው ለማሳየት ነው። እንግዲህ አንድ ቀን አብሳገኝ ራሴ ሞክረዋለሁ እንጂ ይቀራል። እኔ ራዲያሊን አክተር መጫወት ምንድነው እሱ ነገር አሁን ያመጣሁት በሆሊውድ አካባቢ ሆነም ከዛም ውጭ ያሉት የፊልም ኢንዱስትሪዎች ሶሳይቲን ይፈጥራሉ። አሁን በዚህ በስንቱ ታሪክ ውስጥ እንደዛ አይነት ባይሆንም እንግዲህ ቅድም ስንት ሚሊዮን ህዝብ ነው እንግዲህ ይታይ እንግዲህ ያው እኔ አሁን ቅድም ካንተ ጋር ከመምጣት በፊት ምሳሌን እየበላሁ የሚስመለከተው በሁለት ቀን ውስጥ እኮ ነው 400 ሺህ ህዝብ እኮ ያየው እኮ 2 days show እና ይሄ በጣም ብዙ ሰው እንደሚያየው ነው የሚያሳየው። ኢምፓክት በዚህ በቀልድ ውስጥ ሆኖ ኢምፓክት ይፈጥራል ወይ? አዎ ይፈጥራል። ግን በሌላ በኩል ላይ ደግሞ እንደ ፊልም ሰራተኛና እንደ ሌላ ነው። ሌላ ማየው ደግሞ ሶሳይቲውን ሪፍሌክት እያደረገ ነው በተወሰነ መንገድ። የኔ ክሪቲሲዝም ያለው አሁን አንተ ያነሳኸው ነገር ይሄኛውን እንዳሳዩት ደግሞ ባላንስ ቢያደርጉት ምን ነበረበት? ያኛውም እኮ አለ ሪያሊቲ ነው። ሁሉ ጊዜ በፊልም ውስጥ ያለን ሰዎች ምናምን የሚባል ነገር አለ። ፊልም እኮ የሪያሊቲው ነጸብራቅ ነው ምናምን የሶሳይቲው ነጸብራቅ። ኦኬ እንደሱ ከሆነ እውነት ነው። ግን እንደሱ ከሆነ ደግሞ መታየት ነበረበት። በዚህኛው ሳይድም እንዳለ በዛኛው ሳይድም ደግሞ እኮ የትራዲሽናል ፋሚሊ ብቻ ሳይሆን በተማረ ቤተሰብ ውስጥ በሁለቱ ልክ በእነሱ ሌቭል ያለ የተማረ ቤተሰብ ሌላ አምጥተው ያኛውንም ቢያሳዩት የኛም ክሪቲሲዝም ትንሽ ለማሳየት ሞክረው ሁለቱንም ሶሳይቲ ውስጥ ያለውን እኮ ለማሳየት ሞክረው ነበር እንላለን። አሁን ግን ሆነ ተብሎ የተደረገ ነገር ይመስላል። ሊሆንም ላይሆንም ይችላል። ግን ወይንም ይሄኛው መንገድ ስለተወደደላቸውና ለገበያ በጣም አሪፍ ስለሆነ በዛው ዝም ብለው ቀጥለውትም ሊሆን ይችላል። በዛ አይነት ኮንሰፕት አስበውት ከሄዱ ልክ አይደለም፣ አደገኛም ነው። በኋላ ማህበረሰብ ላይ የሚያመጣው ነገር አለ። ሆሊውድን አሁን ክሪቲሳይዝ የምናደርግበትን ነገር ነው በእኛው በጥንዲጧ ሆሊውድ ውስጥ እያየን ያለ ነው ማለት ነው። እሱ ባላንስ እኔ አሁን ኢትዮጵያ ውስጥ ፊልም ብዙ ጊዜ ለማየት ትዕግስት የሚያሳጣኝ ሀብታም ቤተሰብ ሲሆን ሀብታም እንኳን ዝም ብሎ ኖርማል ሀብታም እንኳን አይደለም እኮ የምናየው የናጠጠ በቃ ጥግ እንዴ ቆይ እሺ ሀብታም መጠነኛ ሀብታም ማድረግ አይቻልም እንዴ? እንደ ሀብታም ቢሆን እኮ ትንሽ ጥሩ ኢንካም ያለው ቤተሰብ ማድረግ አይቻልም? መካከለኛ እንደምን ያለ ሰው ማድረግ አይቻልም? በስንቱ በቃ የትና የት ይሄዳሉ። በጣም በቃ እንትን ያለ ቤቱ ምኑ ያለ ከዛ ደግሞ አንዲት ይቅርታ እንግዲህ ወዛዝርት ቆንጆዋን ከተባለች ደግሞ እንዲሁ ቶፕ የነካች ቆንጆ ካልሆነች በስተቀር ኖርማል ቆንጆ ማየት እናደንቃለን። ኧረ ግድ የለም እዛን ያህል መሄድም አያስፈልግም። ይሄ የሆሊውድ በሽታ አለ፣ በጣም እስከ ጥግ የሚሄድ ነገርና እንደሚባለው አይደለም። ሶሳይቲውን ሪፍሌክሽን ነው ይሉናል እንጂ አንዳንድ ጊዜ ሁሉ ነገር መልሶ ከገንዘብ ጋር ይያያዛል። አሁን ልክ ፊልሙ እንዳሉ አፍሪካዊ አሜሪካ ለምን ማድረግ አስፈለጋችሁ ስል ያው ለገበያው ያስፈልገናል እና አንድ አሜሪካዊ ዋናው ቁም ነገር እነሱ ምን ኮንቪንስ ለማድረግ ነው። ዋናው ቁም ነገር ያ እንትኑ ተመልሶ ዋናው ታሪኩን አነካው። እንትኑ በጣም ጥሩ ነው። ኤክሳይትመንቱ ውስጥ የተፈጠረው ዘረፋው እንዴት እንደተካሄደ መኪና ቼሱ ውጥረቱ ሁሉ በጣም ጥሩ ነው። እሱ እንዳለ ይሆናል። ግን አሜሪካዊ መሆን አለበት። ለምን ለገንዘብ እና ይሄ ነው ካሁን ከዚህ ከስንቱ ላይ እኔ ቅድም እንዳልኩት ኢንጆይ አድርጌዋለሁኝ። ግን ሁልጊዜ ውስጥ ያለው ክሪቲሲዝም
ያኛውንስ ለምን ኢግኖር አደረጉት? አሁን ልክ አንተ እንዳነሳ ለምን አደረጉት? እሱም ቢያደርጉት እኮ ያኛውንም እኮ ቢያነሱ ኖሮ እኮ ታሪኩ ባላንስድ ሆኖ በቃ ሶሳይቲ ሪፍሌክሽን አለ የሚሉት ሌላ ምንድን ነው መሰለ የወንዶቹ በሙሉ ሞኝ መሆን ብቻ ሳይሆን የሆነ ዊክ ለሰክሰሳቸው ሰክሰስ አድርገው ለመድረሳቸው እሱን ራሱ ሲያዝኑ በስኬታቸው ራሱ ሲሰማቸው ታያለ። ግን ያው እዚህ ላይ ቀጥልልሽና ትንሽ ልጅ እኮ ወንድሙ ሄኖክ ማለት ልጅ ነው በሷ እኮ ነው በታላቅ እህቱ እኮ ነው ሁሉ ጊዜ እሷ ነች እንትን የምታደርገው የምትመራው የምትመክረው ጥፋት ሲያጠፉ ሞኝ ጥፋት አጥፍቶ ቅጣት ውስጥ የሚገባው እሱ ነው። እሱን ሰምታ ሳታርመው ማለት ነው አንድ የሆነ ነገር እናድርግ የልጅ ነገር ያደርጉና እሱ ያመጣው ሀሳብ ነው የማይረባ ሀሳብ ነው። እሷ ብላው ነበር ተው ይቅርብን ብላው ነበር ይሄ ነገር አልሰማትም። እሺ ያው ብላ ወንድሜ ነው ብላ አብራው አድርገውታል። ቤት ሲመለሱ ፕሮብሌም የተፈጠረው ይሄ ነው ሀሳብ ሆኖ እሷም ጆይን ስላደረገች ነው እንጂ እሷ የምታመጣው ሀሳብ ሙሉ ጥንቅቅ ያለ ነው። ጥንቅቅ ብላ ነው እናትና አባቷን የማያስቀይም ነገር ቆንጆ ነገር አድርጋ ነው የምትለው። በዛ ላይ እንኳን እሱ ላይ እንኳን ስትመለከች እንኳን ሄኖክ የሚያድገው ልጅ ራሱ አሁን ምንድነው መሰለ አሁን ፓሲቭሊ ነው እነዚህ ልጆች የሚማሩት። ቅድም ብለናል። እኔ በተለይ በማህበረሰብ ከቀረጻ በተለይ the younger generation ብዙ ያየዋል። ምንድነው የሚሆነው ወዲያው ትምህርት አይሰጠውም። ወዲያው ትስቀህ ነው የምታልፈው። ግን የሆነ ክሮስ ሮድ ላይ ስትሆን መወሰን ስትፈልግ ስለ ትዳር ማሰብ ስትጀምር የተማርከው እውቀት አይደል ሪሰርፌስ የሚያደርገው ቁጭ ብሎ ምንም ሪስፖንሲብል ያልሆነ አለቃውን ኮምፕሌን የሚያደርግ ሚስቱ ላይ ኮምፕሌን የሚያደርግ በዛ ላይ ደግሞ የፋሚሊ ራሱ ኢማጂን የሚስቱን ቤተሰቦች ዲስሪስፔክት የሚያደርግ ማለት ምን አይነት ሰው ነው? አሁን አንተ ሳታስበው አንድ ልጅ የ13 የ14 ዓመት ልጅ ያንን ካየ በስንቱ ነው የሚሆነው ሲያድግ? ለበስንቱ ደግሞ በገሃዱ ዓለም ደግሞ አሁን ባለው ከተማ አሪፍ ሚስት አገባለሁ ካልክ ያቺ አሪፍ ሚስት በስንቱን አትፈልግም። የበስንቱን ተቃራኒ ነው የምትፈልገው። እንዴን ፍቺ ሲፈጠር ግን ምን ትላለህ? የሷ ጥፋት ይሆናል። እሷ ናት እኮ አልገዛ ብላ እሷ ናት አስቸግራ ሲባል ማህበረሰቡም ለሷን ክሪቲሳይዝ ማድረግ ይቀለዋል። ሁለተኛ ነገር ወንድነት የሚለውን እያሳሳቀ ነው ውስጣቸው የሚጨምረው። አንደኛ ለስንፍናቸው ኦሬዲ አሁን በቃ አይደል ያለው አይደል ግድ ያለ መስጊት ኢንቴንሽናል ሆኖ እኮ ባህል ነው መሆነው በኋላ እኮ ነው አም ሪስፖንሲብል ብሎ እንዳይዘጋጅ ጥሩ መመቻመች ነው የሚሆንለት። በስንቱ አለ አይደል እንዴ በቃ ሂሩቴን መፈለግ ነው የሚሉ ልጆች ሁሉ አሉ። ለኔ ሲሩት ናት የምትመቸኝ ለምን ሲባል ሁሉም ተቃርጋ በቃ እኔ ዝም ብለ እንደ ሶስተኛ ልጅ እሱ ላይ ልጠይቅሽ በዚህ ተከታያለሽ እንደሱ የሚፈልጉስ ሴቶች የሉ እንደ በስንቱ አይነት ወንድ የሚፈልጉ ሴቶችስ? እንግዲህ እድሜያቸው 60 ከሆነ ነው እንደ በስንቱ አይነት ተሸካሚ ብቻ አይደለችም እኮ አይደል? ሰማሃው ሄሩቴ እኮ እንትንም ነች እሷ ምንድነው ራስም ነገር ነች አሉ ያልወደድኩት እንደሱ የሚፈልግስ ወንድ የለም። እኔ ምን አጨቃጨቀኝ በቃ ቤትም ስመጣ ምግብ ያለልኝ እንደስንቱ ግን አክታል አረግም ያላረም አንዳንዴ የተነሳው ዘራ ወንዳ ምናምን አለለም። እኔ ምን አጨቃጨቀኝ በቃ እኔ ወራለው የታዘዝኩትን በግዛት ባል ገዝቼ እመጣለሁ። ጥቁር ነው የተባልከው ጥቁር ገዝቼ እመጣለሁ። ረድት ባል አርዳለሁ ምናምን ከዛ በኋላ በቃ እንደሱ የሚሆን ወንድ ሲል አይ የለም እንደሱ የምትፈልግ ሴት ለችም ወይ ገብቶ እንደዛ ነው የተሰማው። እኔ አልቲሜትሊ ትዳር እንደሰሪው እንደተሰራው እሱ እንዳሰበው ካልሆነ እንደዚህም የኔ እናት ልደፋልሽ እያለ እንደኔ እንደ ምንድነው እንደ ፈረንጆሻ እየጎተትኩት የሚሄደው ባል ቢኖረኝም ሴት ቦርሳ ቢሸከም ሴት በቃ እንደዛም ይሁን በቃ ለኔ ኮምፎርት እኮ አሪፍ ነው ስታስበው አይደለ? እንደዛም ይሁንልኝ መጥቶም ይርገጠኝ ምንም ቢሆን ትክክለኛ የትዳሩ ደራሲ በደረሰው ድርሰት ልክ ካልሆነ ደስተኛ ነው። እሺ የሚለኝ ሰው ነው ደስ አይለኝም ፐርሰናሊ ብታት አይ አይደለም በጣም እየተማርክ ስትመጣ ኢንተሌክቹዋል ኢንጌጅ ማድረግ ትፈልጋለህ። ሰምዋን እኔ እኮ ሰርቫይቫል ትዳር እኮ ሰርቫይቫል አይደለም። ኢትዮጵያ ውስጥ እኮ ትዳር ሰርቫይቫል ነው በቃ አይደል? ጭቅጭቅ አይኖር እንትን አይኖር እኔ እኮ ትዳር እኮ ፓርትነርሺፕ አይደል እንዴ? አይዲያ ሼር ታደርጋለህ። ቅድም እናንተ ቤት እንዳለ እኛ ቤት ስናድግ ለምሳሌ እናቴ አባቴን ሁሉ ነገር ታውቃለች። ወትጃ አንዩዥዋል በእነሱ ዘመን አንዩዥዋል ነው። ዳዲ የእሷን በሙሉ ያውቃል። እሷ ስብሰባ የሆነ ኮሚቴ ምናምን ሆና ማታ አምሽታ አንኳኩታ ስትገባ በር የሚከፍተው አባቴ ነው። ይሄን እያየሁ ነው ያደግኩት።
እንትን አርጋ መጣች ብሎ አይገርምህም ተብሎ አንዳንዴ እዛው በር ላይ ውጭ ግቢ በር ላይ በሩ ተዘግቶ ዳይመጡም እንዲህ ብለን እንዲናያቸዋለን ቆሞ ያወሩልሃል አፋቸውን ገጥመው አባቴም ደግሞ like challenge ሲያደርግ የሆነ ሲገዛ ዘራፍ ምናምን ሲል አይቼው አላውቅም ማሚም ሐሳቧን ታቀርባለች እሱም ደግሞ ግሬስፉሊ ነው የሚሰማው ስትሳሳትና መስመር ስትት አይ ንግዬ ልክ አይደለም ኢንቲሚዲቲን ሳይኖር so those kind of things እኮ አይቻለሁ ስታዩ that is partnership that is marriage ልክ አሁን እንዳንተ እንዳልከው ባለቤት ታውቃለች የምትውልበትን ይሄ ቁጥጥር እኮ አይደለም ፍቅር እኮ ነው ለምትወደው ሰው እኮ ይተለ ኤቭሪቲንግ አይደል እንዴ so vulnerability እሱ እኮ ነው ያጣበቀ የሚመጣው እንጂ እኮ ፍቅር ብቻውን እኮ አይሰራም ምንም ነገር አያደርግም በሩ ነው እንጂ ቤቱ አይደለም ብላኛለች አንድ ትልቅ ሴትዮ 50 አመት እንዴት በትዳር ኖራችሁ ሲባል በዚህ ኖር ነው እንዴ ፍቅር ስላታ እሱ መግቢያ በሩ ነው እንጂ ቤቱን አይሰራውም ገባ ማቹሪቲ ይፈልጋል ኦፕንነስ ይፈልጋል ከዛ ግን ደግሞ at the same time ሴቷ ፕሮቴክሽን ትፈልጋለች ከቨር ትፈልጋለች እኔ እኮ ከቨር አጥቼ አይደለም በቃ that's how I'm made አሁን ቁጭ ብትለኝ ኢንዲፔንደንሲ በስቶ ሰው ይፈራኛል ቤቴ ስገባ ግን I need someone በእኔ እውነቴን እኮ ነው to be honest with you ብዙ ሴቶች መጠየቅ ትችላል እንደው at face value እንለሆነ እንጂ ሊድ ማድረግ ይደክማል የሆነ ሰው at some point I got your back የሚልህ እኮ ትፈልጋለህ so ትዳር ላይ ሺ ጊዜ ሴቷ ኃይለኛም እንደው በቃ ይታማረች ምናምን ብትሆን በቃ እኮ like ባሏ ጋር ስትመጣ እኮ ብረት ምጣድ ላይ ዋለሽ ቅቤ ነው የምንሆነው እኮ it's because of love care ሲያሳይ sacrificially እሱ ሲል ግን እግዚአብሔር ለምን የደነገገው ይመስልሃል ራስይሁን ሲል there is beauty in it እኔንም ሲፈጥረኝ ለሱ ሰሚት እንዳደርግ my whole body አእምሮዬ ልቤ ስሜቴ ሁሉ እኮ ወደ ባሏ ፍቃዷ ወደ ገዛ ባሏ ነው ይላል እውነት ነው ገባ ግን without ደግሞ የተማረችዋ ስትመጣ ለምን ይረግጣታል አሁን እኮ በስንቱ ከቨር የሚያደርግ ምንድነው ዲሲሽኑን ተሰድሷ ጎበዝ ልትሆን ትችላለች አሁን እሱ ዲሳይድ ያድርግ እሱ አታድርግ የሚል አርጊመንት የለኝም እንደየ ችሎታቸው ፋይናንሻል ማኔጅመንት ጎበዝ ከሆነ ዲሲሽን ሜክ ማድረግ ትንሳብቶ her ችግር የለውም ግን እንደዛም ብትሆን he has to be there for her emotionally cover ማድረግ አለበት he has to show that አለሁልሽ እኔ ኮነኝ ማለት አለበት ደሞ ሲወጣ አይደለም እንደዛ ማለት ያለበት ገብቷል ኮንስታንትሊ ነው መሆን ያለበት ብሩ አይደለም እሷም እኮ ብር ይሹስ ታነሳታይ ገብቷል እሱን ግን ትፈልጋለች እኮ አሁን ደግሞ ሌላው ደግሞ ወይ ምክንያታቸው የወንዶች ምክንያት ይሄ ልደት አላስታውስም አንቨርሰሪ አላስታውስም ምን አላስታውስም የጫማ ቁጥርህን ታውቃለህ ደሞዝ ቁጥርህን ታውቃለህ አካውንትህን ታውቃለህ እንዴት እሷን ልደት የሚያስደስታት ኮን ኤክስትራ ማይል ማትሄደው ገባህ አይደል ታውቃለህ ደውልላታለሁ ናቹራል አሁን ኢቮሉሽን የሆነ ነገር ማድረግ ካለብህ እማትችለውን ነገር ሪማይንደርን ቢሆን ትሞላለህ አይደል የቢሮ የሥራ ጉዳይ ከሆነ ምን ከሆነ አይደል ይሄ ሜሬጅ ከሆነ ደግሞ you have to እኔ አሁን ልደቴ ትዝ አይለኝም እንደዛ ታይፖኛ አይደለም ግን እኔ ልደቴ ሲከበር ደስ የሚለኝ ከሆነ that's your job የባሌ ስራ ነው እኔን ማስደሰት እኔን ኬር ማስደረግ ሪማይንደር ሙላ በሚቀጥለው ቀን አዋይሽ ይሄዳለሁ ኮምፐንሴት አደርጋለሁ ዛሬ ቀኑ ምንድነው መጀመሪያ ኤፒሶድ በዚህ አይደል የጀመረው ቀኑ ምንድነው 12ኛ ዓመት የተዳር እንት ገና በቃ እሱ ነው ኦፍ ያደረገኝ ማለት ነው ኬኩን አንስታ ጨምራ ስትሄድ ማለት ነው ላይክ እሱ ላይ ስራሱ አሁን አቅፎ ስቀልድ እኮ ነው ስማርት መጫወት ይችላል እኮ እሷን ካልም ዳውን ማድረግ እንደዚህ ማን እንድትናደጂ እኮ አይደለም ከዛስ ደግሞ ወንድምየው ቁጥር ተነግሮ ሲመጣስ ቁጥሩን ማወቅ አለችኝ እኔን እኮ ልትለኝ ፈልጋሉ ያልኩ እኮ ባሏን ነው ዩሲ ሴቷ ስለተናገረች ያለው ዳይናሚክስ እሱ ትዳር አንተ ከቨር የምታረገው ቤቱ ሊድ የምታረገው እሷ ውስጥ ያለውን ኳሊቲ አውጥተህ እሷም ሻይን እንድታረግ ቅድም ያልከው ሃፒ ዋይፍ ሃፒ ላይፍ ዝም ብላ አይደለም ደስተኛ የምትሆነው ውስጧ ያለውን ነገር ተች ስታረገው ደስተኛ የምትሆነው ዝም ብሎ ስማይል ስላደረገች ደስተኛ ናት ማለት ሳይሆን ሰው የተጠራለትን ሲኖር ነው ደስተኛ የሚሆነው እሱን ኤክስፕሎይት እንድታረግ አብራሃት መቆም እኮ
I got your back እያልክ ልጅ በህፃንነቱ ሲያድግ ይሆናል አይደል ሰፍ ብለህ አይደል በመቆም ሲጀምር ቤት ውስጥ ያለው ጠረጴዛው ላይ ይነሳል አይደል በግራቸው ቆሙ ምናምን why don't you do that for your wife ችግሩ አሁን በስንቱ ላይ እሷ ናት ለሱ ሴሌብሬት የምታረገው እሷ ናት እንትን የምትለው what if እሱ እንደው part of it ማድረግ ቢችል you know ያ ቤት የት ሊሄድ ይችላል ከዛ ጩጪውን አስበው ወንዱ ልጅ ምን ሊማር እንደሚችል ለምንድን ነው ሁሌ ማኔጅ የምታረገው it's a reflection of the family እኮ አሁን ወንድ ልጁን ስማርት እና ጎበዝ ምናምን ቢያረጉት አይመጣውም ነበር ምክንያቱም አባቱን ነው የሚያድገው ሌላ የሚያየው ሰው የለም አያትየውንም ሲያያቸው የዋዛ አይደሉም ሚስትየዋም like ጎበዝ ናቸው ብትላቸውም ሴትየዋም እናቸው so you know still ማትሪያርክ ነው የምታየው እዛ ቤት እኔት ግን ልጆቹም ወንዱም the same thing ሆነ looking forward ይቻላል አሁን ይሄ the same thing ነው ኤክስፔክት የሚደረገው ሴቷ ያ I'm right ትላለች ያናይታ ወንዱስ ልክ ነኝ ይላል ሁለቱ ግን ተጋቡ ብትላቸው ግን አይመጣው ከዛስ ተዋደው ኢሞሽናል ስለሆነ ሊጋቡ ይችላሉ ከዛ ግን አይዘልቅም ስለዚህ ነው የማህበረሰቡ ያለውን ብታሳየም ግን ቀደም ያልከውን የወደድኩት ንጽጽሩ እንደ አንድ ወንድ ይጥፋ ቁም ነገር ደና ነገር ያለው እንደኔም አባት እኮ ጥሩ ነው እንደኔና አባት ዛሬ አላየሁትም ለምሳሌ ገብቷል አይደለ ሙሉን ጥቂትም ቢሆን እንደዛ የሚሆነው እሱን ሪፍሌክት እና ደግሞ ለኔ እግዚአብሔር የደነገገውን የትዳር ኮንሴፕት ራሱ ያፋለሰብኝ ነው this is not ትዳር ወንዱ አልጫ ሴቷ እንትን ሚጥሚጣ አይነት ሆነው አይደለም ገብቷል ፓርትነርሺፕ የሚያደርጉበት አብሮ ሲንኪን የሚያደርጉበት እሱ ሳክሪፊሻሊ ሊወዳት you know like with wisdom ከእግዚአብሔር በሆነ ጥበብ ከእግዚአብሔር በሆነ በተሰጠው ዳት ሊደርሺፕ ካፓሲቲ you know ጋይድ ሊያደርግ እሷ ወደ መንገዷ እንድትሄድ ራሷን እንድትሆን you know ከዛ በኋላ እኮ እናት ልትሆን ነው እኮ ገብቷል እሱን ጋይድ እንድታረግ you know protection covering የቤቱ ቄስ እኮ ነው እሱን ስራ እንዲሰራ ነው የተፈለገው አሁን እኮ የቤቱ ቄስ እሷ ናት የቤቱ ፋይናንስ ኦፊሰር እሷ ናት ዲሲሽን ሜከር እሷ ናት እሱ ምንድነው ብትልኝ ምንም አይደለም እንዳልኩ ቅድም ሶስተኛው ለያው መጀመሪያ ልጅ አለ ህፃኑ ሶስተኛው ልጅ የኖሳናሽ ነው የሚመስለው እሺ እስቲ ወደ መጨረሻዎቹ ሐሳቦች እንምጣና እንግዲህ በስንቱ ያስተላለፋቸው በጣም ብዙ ነገሮች አሉ የማህበራዊ ጉዳዮችም እንዲሁ የቤተሰብ ነክ ጉዳዮች ምናምን ብዙ ነገር አውርቷል እኛም እንግዲህ እነሱ ነገሮችና ምናልባት እንደነዚህ አይነት ነገሮች አንዱ አደጋቸው ብቻም ሳይሆን ያው የሰሩትም ነገር አለ ሲሰሩም ደግሞ ሮንግሊም የሰሩት ማህበረሰብም አለ እንግዲህ እሱ ማህበረሰብ መቼ ነው የምናየው የሚለው እንግዲህ ተካሚን 5 to 10 years የሚመጣ ነገር ይኖራል በራሱና ግን ምናልባት እንደነዚህ አይነት ነገሮችን ስናይ ይሄ የማህበረሰባችንን ውቅር በተለያየ መንገድ አይደል አሁን ደግሞ ቅድም ትጂ ያነሳችሁ ነበር ሐሳብ አለ እንግዲህ ሴቶችን እናብቃ ወደ እንትናምጣ ምናምን እንግዲህ ወንዶቹ ደግሞ አሁን ድረስ ገና ተናላሉም አይነት የሚለውና ምንድናቸው እነሱ ነገሮች በእውነት ሪሊ ቅድም የሆነም ትንሽ አንስተዋልና that nature ማለት ወንድ በተፈጥሮና ሴት በተፈጥሮ የሚባሉት ጉዳዮች አሉ ግን እንደው እሱን አይነት ነገር ደግሞ መቀየር አንዱ ያው የቲጂ ስራ አብዛኛው ወደዛ ስለሆነ ማለት እሱ ላይ ሪፍሌክት በስንቱ አፈርሳሉ እኛ በዚህ አልቻል ነው እሱ ራሱ ሪፍሌክት ታደርጋለችና ምናልባት እሱን አይነት ነገር ምክንያቱም ነገ የሚባለውን ነገር ስናይ ምናልባት አሁን 10ዎቹ ብቻ ሳይሆን 20ዎቹም ላይ ያሉትን ሰዎች አካባቢ ምናምን እነሱ ነገሮች እናያለና እሱ ላይ የተወሰነ ሐሳብ እናንሳና እንደ ማህበረሰብ ከማስተካከልም አንፃር ቅድም የባላንስ ጉዳይ አንስተናል ሌላኛውን ገጽታ ላሳየም ያላቸው ነገሮች አሉ ግን ደግሞ ለዚህ የሚበቃ ደግሞ ትውልድ እንዲኖር ደግሞ ኤክስፔክት ይደረጋል somehow እንግዲህ ወርፎ ነግሮንም ከሆነ ማለት እንዲናችሁና ምናምን ብሎንም ከሆነ ያው እንግዲህ ጽሁፎቹ የሰዎቹም ይሆናል ሐሳቡም ምናልባት እነሱ ማህበረሰቡን ያዩበት ፐርስፔክቲቭ ምናምን ብለን እንግዲህ ፊልሙ ግን ከፊልሙ ተነስተን ማህበረሰባችንን ስናየው አሁን ያለው የዚህ ሚዲያው ተጽዕኖ ዌስተርኑ ሚዲያ የዌስተርኑ ካልቸር ምናምን ከመምጣቱ ጋር ተያይዞ ሪሊ ወንዱ ዝግጁ ነው ወይ ለዚህ አይነት ማለት ሚቹዋል ለሆነው ነገር የሚለው እሱ ላይ ጥቂት ሪፍሌክት እውነት ነው ጥቅስት ያነሳሽው ብዙ ነገር ይሄ ወንዱን የማብቃት ነገር እንደገና ምናልባት መሰራት ሳይኖርበት አይቀርም መሰለኝ ቀደም እኔ እንዳልኩትና ከብዙ
በእኔም እድሜ ያሉ ከኔም ወጣቶች እና ቸርች አካባቢ ደግሞ የማያቸው ወጣት ልጆች ወደ ትዳር የሚመጡ ልጆችንም ስመለከት ወንዱ ሬዲ አይደለም። ሴቶቹ they are really determined ራሳቸውን ነፃ ለማውጣትም ይሁን እንደ እናቶቻቸው ላለመታየትም ይሁን ምንም ብቻ በጣም ውሳኔ ውስጥ የገቡ ናቸው። በእኔ በራሴ ወንዱ ልጅ አሁን 22 ዓመቱ ነው እና አየዋለሁ የሱ ወንዶች ጓደኞቹን እና ከነሱ አካባቢ አብረው የሚመጡ የሚጫወቱ ቤት ሴቶች ልጆች ሳያቸው ዲፍረንት ቸርች አካባቢ በተለኛ የምንሄድበት እንግሊዝኛው ቸርችም የሚመጡ ኢትዮጵያን ልጆች አሉ እንግሊዝኛው ሰርቪስ ፈልገውት እና አብረው ተሰብስበው ሲያወሩ ስትመለከታቸው ሴቶቹ በጣም ማቹር የሆነ ነገር ነው የሚያወሩት። ወንዱ አሁንም እንትን ነው እና ይሄ ኦፍኮርስ በዘመናዊ ቤተሰብ ውስጥ ሊሆን ይችላል ወይም በዘመናዊ ከተማ ውስጥ ያለ ሁኔታ ይሆናል። እኛ የምናወራው የገጠሩ ኦፍኮርስ ሴቷ ወርድ ይመስላለች ሁሉ ሆና ነው ዲተርሚን የሚደረግላት እና አሁን እኛ ያው በእኛ ኮንቴክስት አለ የምናወራው ስለ ከተማው አለ የምናወራው ያው የእሱም ሪፍሌክሽን አለ። በኋላ ወደ ገጠሩ የሚሄደው ገጠሩም ወደ ከተማ አለ የሚመጣው እንጂ እኛ ብቻ ወደ ገጠር አይደለም ገጠሩ ወደ ከተማው የሚመጣው እና ያ ነገር ነው ወደፊት የሚፈጠረው እና እኔ በእምነት አካባቢ በቤተክርስቲያን አካባቢ ብዙ ስራ ያለ ይመስለኛል። ወንዱን ጠንካራ ባላንስድ የሚያገባትን ልጅ የሚወዳት ያው ሴቶቹ መቀለዳቸው አይቀርም። እኔ ወንድ ራስ ነኝ ስትለኝ እኔ ደግሞ አንገት ነኝ ፈለኩ አሽከረክራለሁ ፈለኩት አሽከረክራለሁ ትለዋለች። ግን ሲሪየስሊ በጣም መታሰብ ያለበት ከእምነቱም ውስጥ ሆነ ከእምነቱም ውጪ ማህበረሰቡ አይ ቲንክ ወደዚህ አቅጣጫ መሄዱ የማይቀር ነው። ያው የምዕራቡ ዓለም ሪፍሌክሽን ነን መጨረሻ ላይ ወደድንም ጠላንም የሚመጣውና ግን እንዴት አድርገን አትሊስት በእኛው ባህል ውስጥ ሆኖ ያንን ነገር እና ፕላስ በክርስትና ውስጥ ሆኖ ቢብሊካል በሆነ ኮንሰፕት ቅድም ደጋግሜ ያነሳዋልሽ እንደቀልም ስትሬስ እያደረግኩም ያለው አሁን ሌላ የምናየው ድምፅ ነው በጣም አለ እንዴ የምን እሱ እኮ ራስ ነው እሱ እኮ ወሳኝ ነው እሷ ለምን ደግሞ አትሰማው አሁን በጣም እየመጣ ነው። አሁን እንዳልሽው ነው አዘር ኤክስትሪም ደግሞ መሄድ የሚፈልጉ ደግሞ ሴቶች ደግሞ አሉ። በቃ እሱንማ መጽሐፍ ቅዱስ እንደዛ ነው ራስ አድርጎታል እኮ እሷ ለምን ደግሞ አትሰማው። እኔ በቅርብ ጊዜ አውቃለሁ በዚህ አይነት ፕሮብሌም ውስጥ ያለፉ ልጆች እና ሊመክሯቸው የሚሞክሩት የነሱ ኤጅ ያሉ ልጆች ሴቶቹ በእሷ ላይ ነው በጣም እንትን የሚሉት የሚፈርዱት። ለምን አንቺ ማሰብ የወንድ ራስ አይደለም ምናምን ብላ መጽሐፍ ይሄ የፈረንጅ ሀገር ፌሚኒዝምን እያመጣችሁብን ምናምን ነገር ወደሚል ሌላ ደግሞ ጥግ ደግሞ እየተኬደ እሱም መፍትሄ የሚሆን አይመስለኝም። ምክንያቱም እንደውም እኮ ከባዱ ትእዛዝ የተሰጠው እኮ ለወንዱ ነው። ወደዳት ፍቅር እኮ በቃ ስሚዝም በቃ ዳትሴት ከሱ በለጠ ምን ነገር አለ እና ይሄንን ነገር ባላንስ በሆነ መንገድ ማስተማር ኦፍኮርስ እኛ አሁን በኮሚኒቲያችን ውስጥ በህብረተሰብ ውስጥ ብዙ የተዘበራረቁ ነገሮች አሉ። ልጆች እንዴት እንደምናሳድግ ግራ የገባን ነገር አለ። ወይ እንደ አበሻ አላሳደግ ልጆቻችን ወይ እንደ ፈረንጅ አላሳደግን። እኔ በየቤቱ እየሄድኩ ስጠላ የወንድሜ ልጆች እንኳን ትላልቆች ናቸው፣ ግን ትንሽ በነበሩበት ጊዜ በጭራሽ የእኛን ስልክ አይነኩም። ምክንያቱም እኔና ባለቤቴ ስትሪክት ነን። ልጅ ስልክ መንካት ያለበትን እድሜ ወሰን። የእኛ ልጆችም አይነኩም፣ የወንድሜ ልጆችም የእኛን ስልክ አይነኩም ያውቃሉ። ግን የሌሎቹን ግን ሲያተራምሱ፣ ሲከፍቱ፣ ሲዘጉ፣ ሲጫጫው ነው የሚሆኑት። ልክ ባልሆነ መንገድ ልጆቻችን እያሳደግን ያለ ነው። አሁን ቅድም የ7 ዓመት ልጅ እንግዲህ ስንቱን ካየች እኛ ልጆቻችን በተአምር በዛ እድሜ የሚያዩት ፊልም ምንድን ነው? በኋላም እንኳን ቲኔጅ እንኳን ደርሰው እንኳን ከኛ ጋር ቺርስን ወይም እንደዚህ የመሳሰሉት ሌሎች ነገር ሲያዩ እንኳን we have to explain still ይሄ ነገር በዚህ ነገር ላይ እንደዚህ ልክ ላይሆን ይችላል እንደዚህ ነገር ብለን እነሱም ጠይቃሉ፣ እኛም እናወራለን። ያ ሶሳይቲ መፍጠር መቻል አለብን። ልጆችን በስነ ስርዓቱ እንደ መጽሐፍ ቅዱስም እንደ አማኝ ቤተሰብ ከሆነ ከዛም ውጭ ቢሆን ደግሞ እንደ ማህበረሰብ ልጅ እንዴት ሆኖ ቢያድግ ለማህበረሰቡ እንዴት ይጠቅማል። እኛ የምናወራው ያው ሁላችን አማኞች ስለሆን ከአማኝ ፖይንት ኦፍ ቪው እናወራዋለን እንጂ ከዛ ውጭም እንኳን ቢሆን ህብረተሰቡ ልጆቹን እንዴት ነው ማሳድጎ ለሀገር ለማህበረሰቡ የሚጠቅም የሚያከብር። እነዚህ ጋር አሁን በቀደም ለታ አንድ በጣም ሽማግሌ ሙስሊም ናቸውና ተደርድረን ቁጭ ብለን አንድ ቢሮ አሁን የነበርኩበት አካባቢና መጀመሪያ ፈሩንና የሆነ ወረቀት ይዘው መጡ እና ሊለምኑን ነው። መጀመሪያ ቁጭ አሉ ከኛ ፊት ለፊት። ከዛ በኋላ ብድግ አሉና ልመናቸው ሊያቀርቡ ሲሆን የተነሳው እንግዲህ በጣም ያው ጉስቁል ያሉ ምስኪን አይነት እንትን ናቸው እና
አይ እኔ እኮ ልመና ሚስቴ ታማ ምናምን እንዴ እሱ ቆሞ ወደ ተቀምጬ እንደሱማ ልመና ሊሆን አይችልም ይቀመጡና ያስረዱ በጭራሽ ሊያምኑ አልቻሉም ያንን እንትን ለምን ኬት መጣ ከቤተሰብ እናቴ ምናልባት ለሰው ትንሽ የሚያስቅ ነገር መሳቅ ካለብህ ትላለች በሰው ላይ በሰካራም ብቻ ሳቅ በሰካራም ብቻ ወዶ በገንዘቡ ነው ያደረገው ሌላ ሰው ላይ ግን እንዲህ አይነት ነገር ትላለች እና ሁሉ ጊዜ እንዲህ አይነትና ሳያቸው እኔ አውቶማቲካሊ የተነሳሁት ምንም እኔ ሁለትም አላስብም እሳቸው ተነስተው ሲለምኑ ብድግ አልኩ አብሬ እንዲህ አይነት ማህበረሰብ መፍጠር እንዴት ነው የምንችለው እሳቸው የደከመ ልብስ ቢለብሱ ችግሩ ነው እንደዚህ ያደረጋቸው ስለዚህ እሳቸው ሙስሊም ናቸው በኋላ ምርቃታቸው በሙሉ በአላህ ነው የደረደሩት አንድ ምርቃት የመረቁኝ ግን ለህብረተሰቡ እንዴት ነው ይሄ እንደዚህ አይነት ነገር በእምነት ውስጥ ምን ከእምነቱ ውጪ ልጆቻቸውን እያደጉበት ያለው መንገድ በጣም ልካል እኔ ብዙ ቦታ ያለ የሚያዩት ፊልም ቤት ውስጥ የሚታየው ቴሌቪዥን ፕሮግራም የሚያዩት ስልክ ላይ ያለው ነገር ኢንተርኔት ላይ የሚያጠፉት ነገር ምንም አይነት የኤጅ ሊሚት የሌለው አሁን እኛ ወደ ሀገር ውስጥ ሙቭ ከማድረጋችን በፊት ውጭ ሳለው ልጅ ስልክ የቤት ስልክ ማለት ነው ሞባይል በሌለበት ጊዜ የቤት ስልክ የሚያነሳበት ኤጅ አለ የተደነገገ ልጅ ዝም ብሎ ስልክ ብድግ ያደርግ ምክንያቱም ስልኩን ብድግ አድርጎት ሃሎ ያለ ጥሎት ቢሄድስ አደጋ ቢኖርስ ስልኩ እንግዲህ ቢዚ ነው የሚሆነው መደወል አይቻልም ከዛ በኋላ ስለዚህ ብዙ ጊዜ ኤጁኬሽን አለ ልጆች ስልክ መመለስ ያለባቸው እድሜ አለ ሲመልሱ ደግሞ ምን ብለው ነው መመለስ ያለባቸው ስልክ ቤት ውስጥ ልጆች አዋቂ ሰው ከሌለ ልጅ በጭራሽ ስልክ እንዲያነሳ አይፈቀድለትም ይሄ ህብረተሰቡ ይሄ በአዋጅ የወጣ ነገር አይደለም ግን ህብረተሰቡ አንዱ ለአንዱ የሚያስተምረው ህብረተሰቡ የሚያደርገው ነገር ነው ህፃን ልጅ ስልክ ቢያነሳ ውጭ ያለን ቤተሰቡ ምን አይነት እንዴት ፈቀደለት እንዲሁም ያው እነሱ ሀገር ወዲያውኑ ናይን የሚያስደውል ጉዳይ ነው የሚሆነው ስለዚህ ማህበረሰቡ ውስጥ ልጆቻችን እንዴት እናሳድግ ትዳርን ደግሞ ወደ ትዳር ሲደርሱ ደግሞ እንዴት እናምጣቸው የሚለው ነገር በጣም ያሳሳብ ይመስለኛል በስንቱ እንትን እውነት ነው እኔ በወደውም ባላንስ አለመጠበቁ ደግሞ በጣም ሁሉ ጊዜ ከሚረብሸኝ እንደ ክሪቲሲዝም ከወሰዱት የሚቀጥል ነገር ከሆነ ባላንስ መጠበቅ አለባቸው አለዛ ጥቃቅንና አነስተኛ ሆሊውድ ሆነውብናል እሱን ደግሞ we should avoid sure I think አሁን መቼስ እንደው መብታቸው ነው የፈለጉትን ማድረግ የሚባልም ድምጽ ሰምቻለሁ እንዲህ ስናወራ የፈለጉን መርጠሽ ማየት ነው አይደለም ግን እንደ ኢትዮጵያ ገና ድክ እያለን ለማደግ በምናደግ ሄድበት ማደግ መቼስ ለኔ ኢንፍራስትራክቸር አይደለም የማይንድ ነው ገባ ነገሮችን አርቲኩሌት ማድረግ ቅድም እንዳልከው ለምሳሌ ልጅ ማንሳት የለበትም አለበት ስልክ ምናምን you know all those things ቤት ውስጥ አልተማርንም ስለዚህ ልጆችም ስናሳድግ አናውቀውም ስለዚህ እንደ እንትን ነው እንደ ትንሽ በረታ የሚባል ወላጅ ሊያነብ ይችላል በታነበም ስቲል the western book ነው የምናነበው ካልቸራችንን ኪፕ አድርገን you know ስርዓት አሲዝ አሁን ሰሌ እኛ ቤት ምግብ ከበላን በኋላ ስናድግ ስንነሳ ወንበር እንትን አይቻልም ወንበርን መልሰ ማስገባት አለ ሳህንን ወስደ ኪችን ማስቀመጥ አለ ሺ ጊዜ ሀብታም ብትሆን ሺ ጊዜ ረዳት ቤታችን ነበረ የሚያግዘን ግን ማረግ አልጋ ማንጠፍ ላይክ ይሄ የሀብትና የድህነት መገለጫ ሳይሆን የዲሲፕሊን ጉዳይ ነው እኛ ሀገር ግን አልጋ የሚያነጥፍልኝ አለ እቃውን የሚያነሳ አለ it's like so what ምን ማለት ነው ምንም እኮ አያገናኘውም እኮ ይሄ እኮ ማለት የዲሲፕሊን ራስህን so እንደዚህ አይነት ካልቸሮቻችን የነበሩን ሴቶቻችንን one way or the other ጥለናቸዋል ስለዚህ አሁን በቤተሰብ ውስጥ እሱን አርገህ ካላደግ ማን ያስተምርሃል ትምህርት ቤቶቻችን ይሄን አያስተምሩም ካሪኩለም ውስጥም የለም እንግዲህ የቤተ እምነቶችን በተለይ ሁሉም ሃይማኖት እንደ አይነት ነገር ፎከስ አድርገው ሲያስተምሩ ማታይም unfortunately አሁን ያለውን ሪያሊቲ so የኛው ነገር መስተካከል አለበት ፓርትሊም ደግሞ ይሄን ነገር ሊያስተካክልልን የሚችለው ገና ስለሆነን ሌግዠሪው የለንም በእውነት ለመናገር የመብቴ ነው የምንልበት ሌግዠሪ ላይ አልደረስንም መብታችን ይከልከል ከሚል አንፃር ሳይሆን እንደው መብት እኮ ውበት አለ የሆነ ነገር አርገህ ነው መብትህን የምታስከብረው ማለት አካውንታብል መሆን አለብህ እኮ መብቴ ነው ለማለት አይደል ኃላፊነት መውሰድ አለብህ እንደሱ አይነት ስትራግል ላይ ያለን ነገር በስንቱ ላይ አጠገቡም አልደረሰም እሷን ሊያስተምረን ይቅርታ ማሳቁ ላይ ብቻ ነው ፎከስ የተደረገው ፕሪንሲፕል ሴት እየተደረገ ነው
ስለዚህ ሚዲያ ላይ እንደዚህ ፊልም የሚሰሩ ምን የሚሉ ማሳቅ ይቻላል፣ አድቬንቸሪስ መሆን ይቻላል፣ ግን ማለት ሴም ታይም ትምህርት ማስተማር ይቻላል፣ ማህበረሰቡን መቅረጽ ይቻላል ማለት ቶኑን እንዲሄድ የምንፈልገውን ማድረግ ይቻላል፣ ግሩም መደረግ ይችላል የሚል ነው። ሁለተኛ እኔ እውነት ለመናገር እኔ ሴት ስለሆንኩኝ ምናምን ሳይሆን ወንዶች ወንድሞቼ ናቸው። እኔ ወንድነትን መጀመሪያ የማውቀው በአባቴ ነው። very responsible person ለሚያረጋው አይደለም ለሚያወራው እመጣለሁ ብሎ በመቅረቱ በድሮ ያው ስልክ ሴልፎን የለም በጣም መጥቶ ይቅርታ ሲጠይቅ ነው። ራት እመጣለሁ ብሎ ካልመጣ መጥቶ የሚቀጥሉትን ረጅም ሰዓታት ይቅርታ ናቸው። እንግዲህ እንደዚህ ገጥሞኝ ነው እንዳልደውል አንዳንድ ጊዜ ደውላል በቤት ስልክ። እሱን እንግዲህ አይቻለሁ ነው በልጅነት ኃላፊነት የሚወስድ he make sure ፈተናዎቻችንን የሚያይ ትምህርት ቤት እንደምንማር የሚያይ እናቴ አስተማሪ ስለሆነች ሞር ኢንቮልቭድ ናት በእኛ ትምህርት ህይወት ውስጥ ስለምታውቀው ማለት መሸወድ እሷን አንችልም። እንደዛ ኢንቮልቭድ ያደረገ አባት፣ ለሚስቱ ሪስፔክት ያለው ባል፣ ልጆቹ ፊት ሚስቱን የማይሳደብ የማይቆጣ የማይጮህባት ማለት ሪስፔክት አድርጓት ነው። እኔ አባቴና እኔ ፊት እናቴን ምንም ነገር ሲያረጋት አይቻላል። እንግዲህ ከጀርባ ቢሃይንድ ሲን እንግዲህ ምን ድራማ እንዳለ አላውቅም። አይ ዶንት ኬር እኔ የማይሆን ነው አይደለ? እንደሱ አይነት ነገር ስታድግ ፓሲቭሊ እኮ ሚስትነትን መጀመሪያ ባል ምን አይነት ነው ሚስት ምን አይነት ነው የሚለውን እኮ ፓሲቭሊ አክቲቭሊ ክላስ ወስጄው እኮ አይደለ ለአይደለ ፓሲቭ ለርነሮች አይደለ? ሁልጊዜ የምለው ነገር አለ። እንጀራ ቆይ እንዴት ታረጋለህ መሰለህ? አንዱን እንጀራ በዚህ ቆርጠህ ከዛ እንዴት አሩብ ታረገውና እንዴት ተጠቃለና ብሎ ያስተማረን የለም። we just watch learn ያቡካን የተማርነው the same thing ባልነት፣ ሚስትነት፣ እናትነት፣ አባትነት ከዛ ነው የምትማረው፣ ከቤት ነው የምትማረው። እንግዲህ እሱ ሲጮህባት ሲያይ ኮምፕሌን ሲያደርግ ሲያይ እሱ ይሆን አንድ እንትን ላይ እንደውም እኔ በቃ ልሄድ ነው እናትየዋ እኔ በቃ ሄዳለሁ ካንተ ጋር ወይኔ ያለቀልን ያሉት ማለት it's supposed to be a joy ከአባት ጋር መሆን። ግን ምን ያህል የማይረባ ሰው እንደሆነ ስለሚያውቁ ነው ልጆቹ እንኳን የማይፈልጉት የሚሄደው። ገባህ አይደለ? የምናስተምረውን ነገር በሚዲያችን ላይ መጠንቀቅ አለብን። ልክ ቤት ውስጥ ፓሲቭሊ እንደምንማረው ሁሉ ሚዲያን ፓሲቭሊ እያሳቀ በተለይ ኮሜዲ ሲሆን ሲሪየስ ፊልም ይሻላል። ኮንሸስ ሆነ ነው የምታየው። የምር እኮ ሳታስቡት ስቃለህ። እኔ ራስኩ እያየሁት እኮ ስቃለሁ፣ ግን ያናደኛል፣ መሳቂያ ያናደኛል። የሆነ ሰዓት ላይ ሮንግ በሆነ ነገር ነው አምስቀው ብዬ ማለት ለዚህ ነው ያቆምኩት። በጣም ሰብትል በሆነ ወይ ነው ውሃ ሲወስድ ያሳሳቀን ይላል አበሻ። ጥሩ ተረት እኮ አለን። እሱ ስለሆነ እንደው በእውነት ይሄ ሶሳይቲን ግሩም ያደረጉበት ወይ ሮንግ ነው። ስለዚህ ሚዲያው ላይ እንደዚህ ሲተላለፍ እያሳቁ ግን ቢያስተምሩን ጋይድ ያደርጉን። ሁለተኛው ቅድም እንዳልኩ ነው አባትነት ብዬ ጀመርኩት። አሁን ያለው ወንድነት ግን የሆነ አይዲያል እየመሰለኝ ነው አባቴ ማለት ሮንግ የሆነውና ኤግዚስት ያላደረገ እስኪመስለኝ ነው አብሬው የኖርኩት አባቴ አይዲያል እየሆነብኝ ነው። አሁን ያሉትን አጠገብ ያሉትን ኢቭን በኔ ባች ያሉትን የደያንገሮቹን ማተው ወንዶቹ ኢምፓወር መደረግ አለባቸው። ኢቭን አሁን እኮ ኢንተርናሽናል ኮሚኒቲው ራሱ ፎር ዘ ሴክ ኦፍ ጀንደር ኢኳሊቲ ራሱ ወንዶችን ነው ኦንቦርድ ማድረግ ያለብን እንጂ ሴቶች ላይ መስራት አይደለም ብለዋል። አሁን በቃ ሲሪየስሊ ምክንያቱም ሴቶቹ ላይ ሰራ ሴቶቹ ከፍ አሉ፣ ግን አንፎርቹኔትሊ ወንዶቹ ያሉበት ቦታ ናቸው። ለካ ድሮውንም ወንዶቹ መስሎን ነው እንጂ እኮ በእውቀትና በምን የታደለ ሳይሆን በወንድነት ነው ለካ የበለጡት። በትምህርት ሴቶቹን ሳናስበው ሳል ናቸው። አሁን በእንትን በለጡ። አሁን ጭራሽ ሴቶቹ ደግሞ ብሰው በጡንቻ ሁላ ጀምረናል። እሱ ይቅርብኝ ለኔ በያለው ገባ አይታለ ላይክ ቦዲ ዌት ሊፍተሮች ምናምን ፊዚካሊም እየሆነ ነው አሁን የት ጭንፍ እየሄደ እንደሆነ። ግን እኔ ሁሌ ምን እላለሁ መሰለህ ሹፌሩ the driver seat ላይ ከሆነ ከኋላ ያለው ገባ ካልነዳው ኃይል ግን መኪናውን መንዳት ያለበት ከኋላ ሲሆንና መኪናውን መንዳት የሌለበት ሲሆን ግን ትርምሱ ይመጣል። ስለዚህ እሱ መሆን መቻል አለበት። ሰው ፓርትሊ የሃይማኖት ተቋማት፣ ቤተሰብ to some extent መንግስትም ቢሆን ይሄ voice empowerment ወንዶቻችንን ግሩም ማድረግ አለ። ውጭ ሀገር አሁን ኢንቴንሽናሊ የተሰራ አለ ኢኒሺዬሽን ኤጅ ላይ ሲደርሱ እየተባለ 10 ምናምን ላይ ከዛ በኋላ ከልጅነት ጀምሮ ማይልስቶን ያስቀምጡላቸዋል። ከዛ በየማይልስቶኖቻቸው ወንድ ምን መሆን መቻል አለበት 5 አመቱ ላይ 10 አመቱ ኢኒሺዬሽን ላይ ልክ ቲኔጅ ሲሆን ማለት ነው አዶለሰንቱ ሲገባ
ኦፊሻል ኢኒሺዬሽን ይደረግለታል ዌልካም ቱ ማንሁድ ይባላል ከዛ በኋላ ደግሞ አሳይን ይደረጋል ሜንተር until 20 ምናምን እስከሚሆን ድረስ so I think we need to start that ፓርትሊ ወንዶቻችን ኤምፓወር ማድረግ አለብን ሴቷ ኤምፓወር ተደርጋ ወንዱ ሳይደረግ ሁሉ ጊዜ ጥፋት የሴቷ ነው ከዚህ በኋላ ምንልበት መንገድ የሚያዋጣ አይመስለኝም ወንዶችን ኤምፓወር ብናደርግ ግን ፓርትነርሺፑን ሜሬጅ ላይ ፓርትነርሺፑን እናመጣለን ሰርቫይቫሉ ይቀራል ማለት ነው ፓርትሊ ያንግ ሜን ሜንተርሺፕ ፕሮግራም እና ያንግ ውመን ሜንተርሺፕ ፕሮግራም ሊድ ማረጋዋለኝ የጀመርኩት እዚህ ነው አይ ሲ ቶክሲክ ማስኩሊኒቲ የአንድሩ ቴት ደግሞ መጣ በፌሚኒስት ደግሞ ተረግጠናል እንርገጣቸው የሚል ደግሞ አዲስ ሙቭመንት መጥቷል አንድሩ ቴት ይጀመረ አይደል እንደ አናዘር ጽንፍ ደግሞ ወንድ has to be an alpha man like masculine ነው የሚረግጥ የሚደበድብ ምን የሚል አይነት ወደዛ ደግሞ እየተከደ ነው ደግሞ ደዚህኛው ጽንፍ ደግሞ like ጽንፍ መቼም ቢሆን ጥቅም የለውም like balanced የሆነ ጤናማ እሱን ግን ልናመጣ የምንችለው ኩል ፔጅ ላይ ስንሆን ነው ስለዚህ ኤምፓወር ያልተደረገውን ደግሞ በእውቀት ብቻ በካራክተር በሪስፖንሲቢሊቲ በአካውንታቢሊቲ ወንዶቻችን ላይ መስራት አለብን እንጂ እንደ በስንቱ አይነት ወንዶች ቅድም ዮኒ እንዳለው ማህበረሰባችን ውስጥ አሉ የሉም ማለት አይደለም ብዙ ሴቶች ተሸክመዋቸው ግን አዲሱ ጄነሬሽን ስፔሻሊ the Gen Z ሴቷም አቅም የላትም ለመሸከም ትግስቱም የላትም that resilience ከኛም እንኳን የለንም እንኳን ከኛ ልጆች ይቅርና ማለት እውቀት ቀመስ ሴቶች አሁን ራሱ ለምን ሂዛና አዳልት ራሱን ቴክ ያድርግ እኮ ነው ስታስብ እኮ ናቹራሊ እኮ ሎጂካሊ ትልቅ ሰው ከሆነ ትልቅ ሰው ነው መሆን ያለበት እሹሩ መባል የለበትም so I think ወንዶች ልጆቻችን ላይ አባቶች ፎከስ ሰጥተው አሳድጓቸው ወንዶቹን ወንድ አርጓቸው ስለዚህ በስንቱ ላይ ያሉ ወንዶች መጽሐፉ የደነገጋቸው እግዚአብሔር እንድንሆን ፈጣሪ እንድንሆን ያደረገን አይነት ወንዶች አይደሉም እውነት ለምናገር very weak child ማኑሽ ናቸው so የሃይማኖት ተቋማትም ሁላችንም ተረባርበን we need to empower boys ራስ ለሚሆኑ በኋላ እኛ እንደሆነ አድገናል ብለናል that's great ሁለታችሁንም በጣም ነው ማመሰግነው ዮኒንም ቲጂንም ስላካፈላችሁን ሐሳብ ለተመልካቾቻችን በስንቱን መነሻ አድርገን በስንት ነገር ውስጥ ታየ እያልን ነበር ሐሳባችንን አንሸራሸር ነው በርካታ ሐሳቦች እንዲሁ እዚህም እዛም ሲባሉ እንሰማለንና ምናልባት እናንተንም ሐሳብ ብንሰማ ጥሩ ነው በስንቱ ምን ሰጠን ምን ነሳን የሚለውን ሐሳብ እያሰባችሁ ኮሜንታችሁን ብናጥሩ ነው በእናንተም እንግዶቼ በጣም አመሰግናለሁ በድጋሚ በቀጣይ በሌሎች ሐሳቦች እንገናኛለን እስከዛው ሰላም